አያዘጋብን። አይ ምንም ቀጥሉ፣ ችግር የለም፣ ምንም አይመጣም። የለመድነው ነው። ከዛ አልፈ እሺ በቃ ሼር አድርጉት። 15000 ነው እስካሁን ድረስ 15000 ላይ ነው ያለው። ሁላችንም ሼር እናድርግ። 15100 15100 ብሩክ ይቅርታ። እሺ ስራ ላይ ስለሆንኩ አንዴ እመጣለሁ። አሁንም በእናትህ ከይቅርታ ጋር እንዳታስወረደኝ እሺ። አይ አንተ እኮ እመጣለሁ ምናምን ስትል ጌታ ራሱ ሊመጣ ነው። አንዴ ስትሄድ አንዴ ስትመጣ ራሱ ጌታ ሊመጣ ነው። ያንተ ጉዳይ። ቀደም ግን ወሳኝ ጥያቄ ጠይቀኸው ነው ብሩኬ የተቋረጠው። ማስረጃ ጠይቀኸው ነበርና እመጣለሁ ያለው ወሳኝ ጥያቄ ላይ ነውና ሲመጣ አረሳስቶ ነው። ያው የማራናታ ባህሪው ነው ብዬ አስባለሁ። የሚከብደው ጥያቄ ሲያገኝ መጣው ብሎ ነው የሚሄደውና እንዴት ነው ድርጅታችሁ እንግዳ አያስተናግድም እንዴ? እሺ የት ድርጅት ነው የመጣኸው? ሶሪ እኔ ድርጅት አባል አይደለሁ፣ አማኝ ነኝ። እኮ የት ድርጅት ብለን የመጣኸው አንተ? ነገርኩህ እኮ እኔ ድርጅት አባል አይደለሁም። በአንድ ሀሳብ ተስማምተው ቡድን የፈጠሩ ቡድኖች አባል አይደለሁም። የት ድርጅት ነኝ ብለን የመጣኸው ነው ያልኩህ? ክርስቲያን ነኝ፣ ክርስቲያን። ኦኬ መቀስ ድርጅትን ስትለይ እናስገባለን። ታችሁ ነው ስማ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ ሰላም ዲቮ፣ ሰላም 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 ዲቮ። እሺ ሌላ ኦርቶዶክሳዊ ያለ እንቀበል ፕሊዝ። ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ እንቀበል። እሺ ካላችሁ አንድ ቁጥር ጻፉልን። የቅድሙ የኦንሊ ጂሰሱን ጨመቃ ተመችቶኝ ነበርና ችግሩ ያለ መስማት መንፈስ አለ እነሱ ጋር የተሞሏትን ብቻ ነው ለማውራት የሚሞክሩትና እሺ ሌላ አለ ሌላ ሰው ኦርቶዶክሳዊ ካላችሁ አንድ ቁጥር ጻፉልን። ገስት ላይ ብዙ ሰው ነው ያለውና ግን ማን ነው ኦርቶዶክሳዊ የሚለውን መለየት እንድንችል። እሺ ሰላም አሜን። ምን ሽታው አይናው ሰላም አሜን ሰላም ኖቶ ከረሜላ ይላል ዳትስ ነው ዳሪ ምዳርስ የሰማሽን እንዳልሆነ አስባለሁ፣ በስተት እንደሆነ አስባለሁ። እሺ ጋድ ኢዝ ጉድ ሰላም ጋድ ኢዝ ጉድ። እሺ ከባድ ነው ዛሬ። እሺ እሺ ሌላ ኦርቶዶክሳዊ አለው አይደል ወንድሞች? እኔ ሰማለሁ አይደል? እሺ ብሩኬ፣ አይ ያስደነግጠኝ ጀመርኩ ከጠፍቼ ከሆነ ብዬ ነው። እሺ ሌላ ኦርቶዶክሳዊ አዎ የኢየሱስ ልጅ ልክ አይደለም፣ ፔጂ ልክ አይደለም። እሺ ስለዚህ ሼር ብታደርጉ ኮፒ ሊንክ ብታደርጉ በጣም ይጠቅመኛልና ያው ሌላ ጊዜም እንድንማማርበት ሼር ቢደረግ ኮፒ ሊንክ ቢደረግ በጣም ጥሩ ነው። ቅድም ሁላችሁም ወርደው እኔ ብቻዬን ነበርኩኝ የሚታየኝ እና የማንም ድምጽ አይሰማኝም ነበር። እናንተ ጋር ግን እንዳልወረድኩ ነው። አሁን እዚህ ገስት ላይ ያሉ ሰዎች እንዳልወረድኩ ነበር ሲታያቸው የነበረው።
እሺ ተባረኩልኝ። ጌታ ኢየሱስ ይባርካችሁ። እሺ ሰላም አቡ ሰላም አቡ ይሰማል? እሺ ሌላ ኦርቶዶክስ ያለ ካለ አንድ ቁጥር ምልክት ይጻፍልን። ብሩኬ ኦንሊ ጂሰሶች ግን በኢየሱስ ያምናሉ ብለህ ታምናል? ስሙን ብቻ የተጠቀሙ አይመስልም? በትክክል ዳንኤል አያምኑም፣ በጭራሽ አያምኑም። ስሙን ይጠራሉ። ደግሞ በጣም በሚያሳዝን ሁኔታ ያው ሐዋሳ ምናምን ብዙ ጊዜ ስለሄድኩኝ ቼክ አድርጌያለሁ፣ ለመጠየቅ ሞክሬያለሁ፣ መንገድ ላይ ሁላ ማለት ነው። እና አብዛኞቹ ባለማወቅ በዚህ ትምህርት ውስጥ ተይዘዋል ማለት ነው፣ እዛ ደቡብ አካባቢ ማለት ነው። እና የሚሰሩትም እዛ አካባቢ ነው። በጣም በሚገርም ሁኔታ ወንጌል መስራት አይችሉም እነዚህ ሰዎች፣ ወንጌል መስራት አይችሉም። ለምሳሌ ኦርቶዶክሶችን ሲሰብኩ ምናምን አትመለከትም። በደንብ የእግዚአብሔርን ቃል ያልተረዱ ሰዎችን እና ግን ኢየሱስ የሚሉ ሰዎችን ነው ለማጥመድ ሲሮጡ የምትመለከተው። እና ብዙዎች ባለማወቅ በዚህ ነገር ውስጥ ተይዘዋል እዛ ደቡብ አካባቢ ላይ ማለት ነው። እና ግን እውነተኛ ያልሆነ ትምህርት፣ የአጋንንት ትምህርት፣ ከዘላለም ሕይወት የሚያጎል ትምህርት እና ሰው ሰራሽ ትምህርት ነው፣ የሰው ትምህርት ነው። እና ስሙን ስለጠሩ ኢየሱስን ያምናሉ፣ ኢየሱስን ይከተላሉ ማለት አይደለም። ምክንያቱም ኢየሱስ ክርስቶስ አንድም ስፍራ ላይ እኔ አብ ነኝ አላለም፣ ደግሞም አብ አይደለም። ይህ በጣም ስህተት የሆነ ትምህርት ነው። ብዙዎችን አጥፍተዋል ማለት ነው። ብዙዎችን ኢየሱስ በሚል ስም ብቻ ባለማወቅ ብዙዎች በዚህ ወጥመድ ውስጥ ተይዘዋል። ዳንኤል እሺ ኢየሱስ ስትል አንተ ማንን ነው ኢየሱስ ብለህ የምትጠራው? ኢየሱስ ስንል እንግዲህ እኛ ክርስቲያኖች የአብ አንድያ ልጅ የሆነውን ቅድመ ዓለም ከአብ የተወለደውን በመዝሙር መጽሐፍ 110 ቁጥር 4 ላይ እንደሚናገረው ዛሬ ከሆድ ወለድኩ እንደሚለው ቅድመ ዓለም ከአብ የተወለደ የአብ ልጅ ደግሞም ጌታ ክርስቶስ ኢየሱስ ቸር መምህር ሆይ ብሎ ሲናገር አንዱ አይሁዳዊ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም ብሎ ስለ አባቱ እንደመሰከረው ኢየሱስ እግዚአብሔር አብ ቸር የሆነው አባት ስጦታ የሆነውን ልጁን ዓለም እንዲድን የላከው እርሱ ኢየሱስ ወልድ ነው። አብማ ቸር የሆነው አባት ነው፣ ልጁን ለዓለም የሰጠ ነው። ኢየሱስ ደግሞ ስጦታችን ነው። ስጦታ ነው ኢየሱስ ክርስቶስ ከእግዚአብሔር አብ የተሰጠን ከሞት ማምለጫ የሆነ ስጦታ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ፣ የእግዚአብሔር አንድያ ልጅ፣ ከሞት ማምለጫ እውነተኛ መንገድ ነው። ቴንክ ዩ ብሩኬ። እሺ ኤምኬ ሰላም ኤምኬ ይሰማል? አይ ሆፕ እየሰማን እንደሆነ አስባለሁ። ሪኩዌስት የላክልን አሁን ነውና ይሰማል? ኤምኬ እሺ እሺ ሌላ ኦርቶዶክስ ያለ
ዳንዬ አንሶላ አዘጋጅ። ሰዋም በእንቅልፍ ልቡ ይመስለኝ። እሺ ኦንሊ ጂሰስ አለ። እሺ ኦንሊ ጂሰስ ታረኛው ኦንሊ ጂሰስ አላችሁ? ኦንሊ ጂሰስ እሺ አንድ ቁጥር ጻፉ። ኦንሊ ጂሰስ ካላችሁ በኢየሱስ አያምኑም የምንለው እሺ ሰላም ትዕግስት ዳንዬ ብሩኬ እንዴት ናችሁ? ጌታ ይባረክ። ሁሉ ሰላም? በጣም ደህና ነኝ። እንዲሁ ሰው የገባ የለምና 2 ደቂቃ እረፍት ኑሮኝ ምን ያህል እንደምወዳችሁ ልንገራችሁ ብዬ ነው፣ ሌላ አይደለም። ተባረኩልኝ። እሺ ተባረኪኝ። እሺ አሜን። ብሩኬ እወድሃለሁ በጣም። እኔም ሁላችሁም ሰላማችሁ ብዝት ይበል። ተባረኩ። ተባረኪ ትግስት ተባረኪ። አሜን አሜን። ባይ ኦንሊ ጂሰስ ብለው ራሳቸውን ይጠራሉ፣ ግን ኢየሱስን ክደውታል። ኦኬ ኢየሱስ የሚባል ፐርሰን በእናንሱ ቤተ እምነት ውስጥ የለም። አብ ራሱን ቀይሮ ነው ኢየሱስ የተባለው ነው እንጂ ኢየሱስ የተባለ የለም ነው አርጊውመንታቸው። በጣም ነው የሚያስቀኝ። ግን የሚጠሩበት የለም ባሉት በኢየሱስ ነው። እና ኦንሊ ጂሰስ ሆኖ በክርስቶስ ኢየሱስ የሚያምን የለም። ኢየሱስ በዛ ቤት ውስጥ ቱታ ስለሆነ ማለት ነው። እኛ በኢየሱስ እናምናለን ይላሉ፣ ግን መሬት ላይ ያለው ሪያሊቲ እሱ አይደለም። በኢየሱስ አያምኑም እነሱ። ኢየሱስ ለአብ ቱታው ነው፣ ሰውነቱ ነው ብለው ነው የሚያምኑት። ቱታው ነው። አምላክ የተባለ የለም። ኢየሱስ የተባለ አምላክ የለም። አላችሁ? እናንተም ቢሆን እድል እንስጣችሁ። አንድ ሁለት ሰው ካላችሁ አይ ተሳስታችኋል የምትሉት ከሆነ ብዙ ጊዜ ካየ ስለ ጥምቀት ስናወራ ምናምን ነው የሚገቡት። ከኦርቶዶክስ ጋራ ጥምቀት ያድናል ብሎ ለመሞገት ነው እኛ ጋር የሚመጡት። እሺ እድሉን እንስጣችሁ ወገኖች አላችሁ? ሌላ ኦርቶዶክሳዊ እሺ ምናልባት የሚያዝናናውን ነገር ላሳይ። ለምሳሌ ኢየሱስ አብ ነው ወልድ ነው ስትላቸው አብም ነው ወልድም ነው ይላሉ። ክርስቶስ ማን ነው ብትላችሁ ደግሞ ክርስቶስ ወልድ ብቻ ነው ይላሉ። ምክንያቱም መሲህ ማለት ነው የተቀባ ማለት ነውና አብማ እንዴት ይቀባል ይላሉ። ኢየሱስ ማን ነው ስትላቸው አብም ወልድም ይላሉ። መጽሐፍ ቅዱሳችን ግን ምንድነው የሚለው? በተለይ ዮሐንስ መልእክቱን ሲጨርስ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ እንድናምን የተጻፈልን ኢየሱስ አብ እንደሆነ ሳይሆን ኢየሱስ እርሱ ክርስቶስ እንደሆነ ወይ ደግሞ መሲሁ እንደሆነ እንድናምን የተጻፈው። ኢየሱስ እርሱ መሲሁ የእግዚአብሔር ልጅ። ለምሳሌ ጴጥሮስን
ስለኔ ምን ይላሉ ብሎ ሲጠይቅ አንዱ ኤልያስ ከነቢያት አንዱ ነው እንደዚህ ብሎ ነገሩት። እናንተስ ማን ትሉኛላችሁ ሲል ጌታ ክርስቶስ ኢየሱስ አንተ ያው የእግዚአብሔር ልጅ ነህ እንጂ አንተ አብ ነህ አላለውም በጭራሽ። እና ቤተክርስቲያን የተመሰረተው በዚህ ቃል ላይ ነው። አንተ ያው የእግዚአብሔር ልጅ ነህ። ዮሐንስም መልእክቱን ሲዘጋው እንዲህ ብሎ ነው እና እንድናምን የታዘዝነው ኢየሱስ አብ ነው ብለን እንድናምን ሳይሆን ኢየሱስ እርሱ የእግዚአብሔር ልጅ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ እንድታምኑ በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል ብሎ ነው ዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 30 ላይ የሚነግረንና ትምህርታቸው በራሱ እንደው ግርሃ ነው ለማለት ያክል ነው። ዳንኤል ቴንክ ዩ ኦኬ። እሺ ሰላም ዲኤን በረከት እሺ ሌላ ኦርቶዶክሳዊ ወይ ዋነስ ፔንቴኮስታል እሺ አላችሁ? እሺ ካላችሁ እድል እንስጣችሁ። እሺ አንድ ሰው መጥቶ አንቀበል። እሺ ሰላም በረከት ሰላም በረከት እግዚአብሔር ይመስገን። ከየት ቤተ እምነት? ከየት ቤተ እምነት? ከኦርቶዶክስ። ተኝታ እንዴ? አልተኛም። እሺ ከተኛ ነቅተህ ነው የምታወራ። ዲያቆን ነህ? ዲያቆን ነህ? አዎ መሰለኝ። አታውቀውም? መሰለኝ ማለት ምን ማለት ነው? ዲያቆን ነኝ። እሺ ጴንጤ ያለንን ብለህ ታምናለህ? ወንድም አለም እባክህ ንቃ። ጴንጤ ያለንን ብለህ ታምናለህ ወይ? ጴንጤ ያለንን ብለህ ታምናለህ ወይ? ከባድ ነው ከተኛ ሰው ጋር ማውራት። አሁን ድንገት ከእንቅልፉ ሲነቃ ቲክቶክ ሲነካካን ያገኘን ማለት ነው። እሺ ሌላ ኦርቶዶክሳዊ ወይ ደግሞ እሺ ቁጭ ብለህ ስማ ብራዝ ከባድ ነው። እሺ ዛማኑኤል ሰላም እንዴት አመሻችሁ? ጌታ ይባረክ። አሜን አሜን። ጌታ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ ይመስገን። ከየት ቤተ እምነት? ኦርቶዶክስ ነኝ። እሺ እንኳን ደህና መጣ። ይሰማል? አማኑኤል አሁን ትሰማኛለህ? እንደማለት እሺ ጴንጤ ድኗል ብለህ ታምናለህ? ጴንጤ ያለንን ብዬ ነው እንጂ ማምነው እንደማለት። ለምን እንደዛ አልክ? የዘላለም ሕይወት የሚያስገኝ ቤተክርስቲያናዊ ስርዓትን ጠብቆ ሄዷል ብዬ ስለማላምን። ምኑ ነው የዘላለም ሕይወት የሚያስገኝ የቤተክርስቲያን ስርዓት? የዘላለም ሕይወት የሚያስገኘው በፈተና የሚጸናው ስጋና ደሙን የተቀበለ ብራዘር
ሰምተኛል እንዴ? በመከራ የሚጸና ነው ያልከው? በፈተና የሚጸና። እሺ ሌላ? ስጋና ደሙን የሚቀበል። እሺ ስጋ ደሙን የሚቀበል። እሺ ሌላ እንዳለ 3 በቃ ይበቃል። እሺ ጴንጤ በፈተና አይጸናም፣ በፈተና አንጸናም ያልንበት ቦታ ለማስረጃ መስጠን። ሰው ሆኖ ፈተና የሌለበት የለም። ግን ምን አይነት ፈተና ነው ፕሮቴስታንት የሚፈተነው ብለህ ነው የምታስበው ወንድም? አንተ እኮ ነው ያልከው። አንተ ላልከው ነው ማስረጃ ማቅረብ አልችልም። አንተ ነው ያወራው። በፈተና የማይጸና ጴንጤ ያለ ወይ? ኦኬ ስለ ክርስቶስ ብለው ስጋቸውን አርክሰው ነፍሳቸውን ከአምላካቸው ጋር አጣምረው በጾም በጸሎት ተወስነው እግዚአብሔርን በማመስገን የሚኖሩ ድንቅ አባቶች ሁላችንም እናውቃለን። የለም ወይ ጴንጤ ውስጥ ነው ያልኩህ ብራዘር። ነው ማስረጃ እንደሌለ ጴንጤ እስቲ ስለ አጽዋማት ትነግረኛለህ ወንድሜ? ልጠይቅህ ያወራኝ ያለው ስለ ፈተና ነው። በፈተና የሚጸና ሰው በጴንጤ የለም ያልከውን ማስረጃ አስተኝ እኮ እየነገርኩህ እኮ ነው። አንተም ልትጠይቀኝ እኔም ልጠይቅህ ነው አይደል? አሁን ያዝነው። አይ ከዛ ማስረጃ አሁን ላወራኸው ንግግር ይኸው ጽፌልሃለሁ። አሁን በማስረጃ እያወራን ያለው ማስረጃ ነው የጠየቅኩህ። ከዛ በኋላ የጻፍከውን ነገር ስንጨርስ ደግሞ ያወራኸውን ነገር ደግሞ ወደ እኔ ጥያቄ ደግሞ ትመጣለህ። አሁን ጴንጤ በፈተና አይጸናም ብለሃል። ማስረጃ አንተ ጴንጤ በፈተና ውስጥ እንደማይጸና ምሳሌ እኮ ነገርኩህ። አባቶቻችን ማስረጃ ስጠኝ ነው ያልኩህ። ያው ምሳሌ ስጠኝ አላልኩም ወዳጄ። ማስረጃ ጾምን በተመለከተ ነው ወይስ ፈተናን በተመለከተ? በምን ስቲል ውስጥ አይዞህ ፈተና ነው ያልከው። በፈተና የሚጸና ጴንጤ የለም ብለሃል። ማስረጃ አንጣ። ግልጽ እኮ ነው ጥያቄው። ለምን ግራ ትጋባለህ? ይሄ እኮ ያንተ ንግግር ነው። ለአንተ ንግግር ማስረጃ ስትጠይቅ ጥያቄውን እንደ አዲስ ለምን ታወራለህ? አንተ ራስህ ነው ያወራው። አንተ ነው የተናገርከው። ስሳሳት ራሱ ተሳስተሃል ብለህ በፈተና የሚጸና ብለን ያስተካክልኝ። ሰው የምታውቀውን ነገር ስትጠይቅ ለምን ግራ ትጋባለህ? አሁን የጠየቀህ ማስረጃ ነው። ኮንፈርት ዞን ውስጥ ነው ያላችሁት። ማስረጃ ብራዘር፣ ኮንፈርት ዞን ውስጥ ነው ፕሮቴስታንት ያለው። ማስረጃ ነው ያልኩህ ብራዘር። እሱ ያንተ መላምት ነው። ማስረጃ አንጣ። ጴንጤ በፈተና አንጸናም፣ ፈተና ያስፈልግ እና ያለባቸው ማስረጃዎች ካሉ አንጣ። ከሌላ አልፈሃለሁ፣ ውሸት ስለሆነ ማለት ነው። አፍጥ ነው ብራዘር። ሆኖ ፈተና የማይፈተን የለም። አባቶቻችን ይሄንን አሁን አንተ ያስከውን እኛ ቤተክርስቲያን ዛማን ማስረጃ አለ ወይስ የለህም? ስማኝና ታገስና ስማኛ። ጠየቅኩ ማስረጃ ነው የጠየቅኩህ። አሁን ኤክስፕሌን አድርገው ስትባል ኤክስፕሌን ታደርገዋለህ። አሁን ግን ማስረጃ ነው የጠየቅኩህ። ጴንጤ በፈተና አይጸናም። ምንም በቃ ስትፈተኑ ጌታ ኢየሱስ በምታልፉበት ሆኖ ማይፈተን የለም። ግን ፕሮቴስታንት ስጋውንም ነፍሱንም ነው። እውነት ነው። ስንቀደስ ስጋችንም ነፍሳችንም ማስረጃ አንተ ዛማን እንደ አባቶች ውሸት እንተውና ማስረጃ አንተ። አባቶች አይዋሹም ወንድም አለ። እኔ ጋር እሺ ማስረጃ ስጠን ብራዘር። አሁን ልክ እንደዚህ እንዳወራው ማስረጃ ግለጥ። መጽሐፍ ቅዱስ ላይ በፈተና የሚጸና የሚል የለም። ጥያቄው ጴንጤ በፈተና አይጸናም ብለሃል። ማስረጃ አንተ። ስልክ በተደጋጋሚ የተደወለብኝ ነው። ሶሪ። ኦርቶዶክስ ጴንጤ ላይ እንዲህ ካልዋሸ ህዝቡን ማቆም እንደማይችሉ ያውቃሉ። ኦኬ
ቆይ እኔ ያለው ከኔ ጋር እንቀጥለዋለን ወንድም ማለት እኮ ማስረጃ አንጣ ብራዘር። ከሌለ ግን አንተን እስከ ማስረጃ እስክታመጣ ድረስ እኔ ዝም ማለት አይኖርብኝም። ካለ አንጣ። ኦኬ ጴንጤ ሁልጊዜ ለስጋ ምኞቱ ለስጋ ተድላው ምናምን የሚኖር አድርገው ነው የሚስሉት። ኦኬ ይሄ ኦርቶዶክሶች አለ ማስረጃ ብራዘር። አይ ተመልሻለሁ። ስልክ እየተደወለብኝ ነበር ወንድም ማለት ጥሩ ሰማነ። ማስረጃ አለ ወይ ነው? ኮንፈረንስ ዞን ውስጥ ነው የምትኖሩት? ሚካር ነው? ማስረጃ አንጣ ብራዘር። በድፍረት አታወራ። ማስረጃ አንጣ ነው ያልኩህ። እሺ የትኛው እስቲ ስንት ሰዓት ነው የምትጾሙት? የጾሙን ሁኔታ ንገረኝ። ማስረጃ አንጣ ነው ያልኩህ ብራዘር። አሁን እንደሚያውቅ ሰው ነው እያወራ ያለው። ማስረጃ አንጣ። ስለ ጴንጤ እኮ ነው የምናወራው። አንተን ነው የምጠይቀው። ስለ ጴንጤ ስናወራ አንተ ስለምታውቀው ጴንጤ ማስረጃ አንጣ ወራጅ። እኔ ኦርቶዶክስ ነኝ፣ አንተ ጴንጤ ነህ። ጴንጤ አይጾምም። ጴንጤ ብለህ በውሸት በውሸት ከሰሃል። ማስረጃ አንጣ። አንተ መልስልኝ። እኔ ኦርቶዶክስ ነኝ፣ አንተ ጴንጤ ነህ። ጴንጤ ደግሞ አሁን ገና ጴንጤን ሳታውቀው መልስ ምን ማስረጃ ሳይኖር አሁን እየጠየክ ነው ልደመደም የምትፈልገው? ለምን አትነግረኝም አንተ? ማስረጃ እንዳለው ሰው ነው እያወራ ያለው። ለንግግር ማስረጃ አንጣ። ከሌለህ ግን ዳኒ እስቲ አሁን ልጠይቅህና ስለ ጴንጤ ልወቅ ትለናለህ። ከዛ እነግርሃለን። ከዛ ትደመድማለህ። ቅድም የደመደምከው ግን ያለ ማስረጃ ከሆነ የሐሰት መደምደሚያ ነው። እሱ ውሸት ነው። ሰው ይቅርታ ትጠይቃለህ ማለት ነው። እዛው ጀበረ እዛው ጨርሷል እንዴ ወንድም ማለት እየጠየቅኩ ነው። እኔ ኦርቶዶክስ ነኝ፣ አንተ ጴንጤ ነህ። ስለ አጽዋማትህና ስንት ሰዓት እንደምጾም ንገረኝ አልኩ በትንሹ። ምን እንደሆነ ሳታውቀው ጴንጤ በፈተና የሚጸና አይደለም ያልከው ተሳስተህ ነው ወይ? ምንም ሳታውቅ አሁን ገና ነው የምትጠይቀኝ? ከዚህ በፊት ምንም የምታውቀው ነገር የለም? እንደማትጾሙ አውቃለሁ። ብትጾሙም ማስረጃ አንተ ከእናንተ ላይ ላምጣ? አንተ ንገረኝ እንጂ ማስረጃ አንተ ብራዘር። ከሌለ የለኝም በል። ሼማ ያዘ ችግር የለውም እረዳሃለሁ። እሺ ሂድ ቀጥል። አንተ ማስረጃ ስለምታቀርብልኝ የለኝም በል። የለኝም ቀጥል። አንተም ደግሞ ትሰጠኛለህ። በቃ እሺ። ሁለተኛ ስጋና ደሙን አትቀበሉም። እንጨርስ እንጂ የለኝም። በቃ የለኝም ካልክ በሌለህ ነገር ላይ ስለማናወራ አትደምድምማ። እንደሌለህ እኮ ነገርኩህ እኔ እኮ ያንተ መናገር ከንግግር ባለፈ ካሉ ባልታ በስተቀር ማስረጃ ስለሌለ ማለት ነው። እሺ እንቀጥል። ላሉ ባልታ መልስ አንሰጥም። እንጨርስና ወደ ሁለተኛው ላሉ ባልታ መልስ አንሰጥም። እሺ ስጋ ደሙን አትቀበሉም ማልክ ማስረጃ። ስለዚህ እኛ ስጋና ደሙን አንወስድም ያልንበትን ማስረጃ አንተ ሲጀምር አንተ ከላይ አልጨረስክም። ጨረስኩ። አሉባልታ መልስ ሄደን ማልኩ። ይሄንን ወደ አሉባልታ አይደለም፣ ይሄ አሉባልታ አይደለም ወንድም። ይሄ አሉባልታ ካልሆነ ማስረጃ አንተ አንተ ንገረኝ። ፕሮቴስታንት እኔ ለአንተ አሉባልታ እኔ ማስረጃ ማቅረብ አይጠበቀኝም። አፍተ ነው አሉባልታ ካልሆነ ማስረጃ አንተ። እሺ እኔ ለምን አልደመድመውም? አንተ እንደምትደመድመው እኔም እኮ መደምደም እችላለሁ። ቀድመማ አውርተህ እኮ ደመደምክ። አሁን ለሱ ማስረጃ አንጣ ነው የተባልከው። ለድምዳሜ ማስረጃ አንጣ ነው የተባልከው። ኮንፈርት ዞን ውስጥ እንደምትኖሩ እኛም ማስረጃ አንጣ ብራዘር። ማስረጃ አፍተ ነው ማስረጃ። በፈተና የሚጸና የሚል የለም ቤተ እንትን ውስጥ ማስረጃ ወዳጅ። የመጽሐፍ ቅዱስ ቃል እንደሚል የለም ወንድም። ጴንጤ በፈተና አይጸናም፣ ኮንፈርት ለስጋ ምኞቱ የዋለ ነው ምናምን የሚሆን ማስረጃ አንጣ። ከሌለ አሉባልታ እንደሆነ ላሉባልታ ንገረኝ። እሺ አይደለም ብለህ ንገረኝ። እኔ የለም አልኩ አይደለ? እሺ የለም አልኩ። ግን አንተ ከሌለ በቃ ላሉባልታ አየህ። ማስረጃ አንተ ማቅረብ ሳትችል ምንድነው የሚያሳየው መሰለህ? አሁን አንተ ላቀረብከው አሉባልታ እኔ ማስረጃ ማቅረብ አይጠበቅብኝም። ምን ብዬ አልፈዋለሁ? የአሮጊቶች ተረት ብዬ አልፈዋለሁ ማለት ነው። ጀስት ቁጭ ብለህ የምታወራው የቡና ወሬ ነው ማለት ነው። አለፍ ነው ማለት ነው። ስጋ ደሙን አይቀበሉም ብላል። ለምን አትነግረኝ? ላሉባልታ ለአንተ አሉባልታ እኔ ማስረጃ ማቅረብ የለብኝም። ላሉባልታው ፕሩፍ ማቅረብ ነው። አሳማኝ ስትነግረኝ ነበር። በቃ አለፈ። ቀጥል። ስጋ ደሙን አትቀበሉም ብላል። ማስረጃ አንተ
ለዚህ ነው ባሉባልታ ነው የምታወራው። ማስረጃ አንተ የዘላለም ሕይወት ያስገኛል። ይሄ ባሉባልታ አይደል? ስጋ ደሙን አትቀበሉም ብልሃል። ማስረጃ አንተ አሁን አንተ ጴንጤ ነህ። ምን የትኛው ጴንጤ ነህ? ከየትኛው ቤተ እምነት? ብራዘር አሁን ሌላ ቦታ ላይ አይደለም፣ እዚሁ ጋር ነኝ ያሉት። መበርታት ነው ያለብህ ብራዘር። ማስረጃ አንተ ነው ያልኩህ። እንደ አባቶች ተዋሻለህ፣ ተቀጥፋለህ። ምንም መልስ የለህም። እኔ ነገርኩህ እኮ በፈተና የሚጸና አልኩህ። አንድ ሁለተኛ ስጋና ደሙን እሱ አሉባልታ ዘጋን። ይሄ መጨረሻ እድል ውስጥ አለ መልስ ስለሌለ ስጋ ደሙን አትቀበሉም ብልሃል። ማስረጃ አለ ስለሌለ አለፍኩት አንደኛውን። ሁለተኛው ደግሞ መጽሐፍ ቅዱስ ቃል ነው። ይሄኛው ትወስዳለህ። ማስረጃ አለ ወይስ የለም ብራዘር? እናንተ ስጋና ደሙን የመንግስተ ሰማያት መውረሻ ነው ብላችሁ አታምኑም፣ እኛ ግን እናምናለን። ለዚህ ጴንጤ መንግስተ ሰማያት አይወርስም ብዬ ነገርኩ ቃል በቃል። እንጂ እንቀበላለን ስጋ ደሙ አይዶን ነው። እኔ የክርስቶስ ራሱ ስጋና ደሙ ነው ብላችሁ እንደማትቀበሉ ስለማውቅ አልዳኑ ብዬ ይሄው ተናገርኩኝ። እኔ ደግሞ ድኛለሁ ብለህ ማስረጃ አሳየኝ አንተ። ክሌምህን እኮ ነው ቅድም እንደሚያክሰው አሁን እንደዚህ አየህ፣ እንደማያክሰው አዱን ነው ማለት ስትጀምር ይሄንን ነው የምንፈልገው። አየህ ዝም ብለህ ከመሬት ተነስተ ነው አይድኑም አልክና ባሉባልታ በፈተና አይጸኑም ኮንፈርታቸውን ነው የሚወዱት አልክ። ውሸት ማለት ነው፣ ባሉባልታ ነው። ሁለተኛ ላይ መጣና ስጋና ደሙን ቆይ አንዴ ብራዝ አትደረብ። አሁንም መጣና ቅድም ግን ስጋና ደሙን ስለማትወስዱ ስለማትቀበሉ አትድኑም ብለህ ነበረ። እሱም አሉባልታ ነው፣ ጨረስ ነው ማለት ነው። ለምን እኔ አላቅም አልክ። ቆይ አንዴ አትደረብ። እንደዚህ አይደለም። አትደረብ። ይኸው አሁን ምን አልከን? ወደ ሁለተኛው ደግሞ ላሳይ። አይዞህ ወንድም አለም ግድ የለህም። ወደ ሁለተኛው ተረጋበልና ተግባብተን ተደማመጥ። ወደ ሁለተኛው ፖይንት እንለፍ። የጌታ ስጋና ደም አማናዊ ስጋና ደም ቁርባን አማናዊ ስጋና ደም ከሆነ ማስረጃ እስቲ። ወደ ገደለው ዛሬ ማስረጃ የላይኛውን ማስረጃ የለህም ምንም። ወንድም አለም አንተ ነህ ያወራህ ያለው እዚህ ጋር ነኝ ያለሁት። ማስረጃ አንተ ስትፈልግ ወደ ፈለግከው መሄድ አይደለም። እኔ እኮ ወንድም ኦርቶዶክስ ነኝ አባ። ሌላ ጊዜ የምታወራው ነው ተግባሽ የገባው ጴንጤ ቤት ነው። አሉባልታ ጊዜ የለንም። በማስረጃ ለሚያወራ ሰው ነው ጊዜ ያለን። ተሳስተ ሁለተኛ የማታውቀውን ነገር ጴንጤን በሐሰት ስትመሰክር እንዳንሰማ። አየህ ልክ አንተም እንደ አባቶች አሉባልታ ነው የምታወራው። ካሉባልታ የዘለለ ማስረጃ የለም። በማታውቀው ጴንጤ አይገባም ብለህ ለመናገር ድፍረታል። ስለዚህ ባሉባልታ መንገድን አታቅና ብራዘር፣ አስተካክል። እሺ ዲያቆን ተነስተሃል ከእንቅልፍ? አዎ በሰላም በእንቅልፍ አይደለም ወራጅ በሰላም ተደማምጠ ጥያቄ ሳታስደክመን ደጋግመ አንድ ጥያቄ ጃኒ መጥቻለሁ ሳታወራ ሚዩት አድርግ ማለት የሚመች ቦታ ከዚህ በኋላ 10 እየሄድክ ምናምን እየተመላለስ ጥያቄ እያረሳሳ የምትመለስ ከሆነ ብራዘር ብዙም ደስ አይልምና ምቹ ቦታ ላይ ስትሆን እናውራ። ምክንያቱም እኛ ስራ ፈተን ምናምን ቁጭ እያልን ሌላ ነገር እያደረገ ምናምን አይደለም። እዚህ ያለ ነው ቁጭ ብለን ለማገልገል ነው ያለ ነው። ስለዚህ ሐሳብህን ሰብስበህ የማውራት ጊዜ ሲኖር ነው ከኛ ጋር የምትቀጥል። አሁን አለው ዳኒ ሚዩት አድርግ። አሁን ከሰው ጋር ሚዩት አድርግ። እሺ ዲያቆን ኦርቶዶክስ ጴንጤዎች አልዳኑም ብለህ ታምናለህ? በጣም እሺ ማስረጃ ያዳነኝ ኢየሱስ ክርስቶስ ነው። ንግስ ነበር ነው ዛሬ ንግስ ነበር ዛሬ እዚህ የለም። ዘኬ ቤት ምናምን አልገባም። እንደዛ አይባልም። እሺ ሰው ማለት እኮ ጥያቄ ጠይቅና ማለት አይ ምን ችግር አለ? ኖርማል አይደል እናንተ ቤት?
ኖርማል እኮ ነው ብራዘር። እሺ ሌላ ኦርቶዶክሳዊ ካለሽ እንገባ። ሌላ ኦርቶዶክሳዊ እኔም ነው በቃ ያላት አገልጋይ ይሄ ነው ማለት እንግዲህ ይሄ ትውልድ ነው ያለው ሞጋች ትውልድ ይሄ ነው። ጋይስ በሰላም ነው? እሺ ማራናታ ማራናታ ሚዩት ነው እያወራ ከሆነ ይሰማል? ማራናታ ኦኬ ይሰማል ዳኒ። እሺ ይሰማል እኔ ድምጽ? ብሩኬ አለ ብሩኬ አለ። እሺ ስልኬ ይሆናል። ማራናታ ስለዚህ ሰው ሳያምን አይድንም ማለት ነው። ስለዚህ ሰው ሳያምን አይድንም ማለት ነው። እንዴት ነው? ምንድነው? ሳይምን እንዴት ነው? ምንድነው? ለመዳን ማመን አለበት ማለት ነው። ለመዳን ማመን እና መጠበቅ አለበት። ኦኬ እሺ። ሲያምን ይድናል ወይስ አይድንም? ሲያምን አይድንም። ሲያምን ይድናል የሚል የለም ጥቅስ። ሲያምን ብቻ ይድናል የሚል ሲያምን አይድንም። ሲያምን ይድናል የሚል ጥቅስ ስለሌለ ሲያምን ብቻ ይድናል የሚል እኔ አላገኘሁም እስከዛሬ። ካለ ታሳይ። ሲያምን ይድናል ወይስ አይድንም ነው ያልኩህ። ሲያምን ይድናል የሚል ጥቅስ የለም እያልኩ ነው ዳኒ። ኦኬ ጥቅስ የለም ስትጠየቅ ታመልስ። ጥቅስ የለም። ስለዚህ ሰው ሲያምን አይድንም ነው መልስ። አምኖ ሲጠመቅ ነው ሰው ምንድን ነው ሲያምን? ብራዘር ጊዜ አትፍጭ። የጠየቅኩ ያለሁት ሲያምን ነው አይድንም ወይ ነው ያልኩህ። ሲያምን የሌለ ትምህርት አላወራማ ዳኒ። አሁን እኮ ሲያምን ይድናል የጠየቅኩህን ብራዘር። ሲያምን አይድንም ወይ? አዎ ሲያምን ብቻ ወይስ ሲያምን? ሲያምን ኢየሱስን ሲያምን ይድናል ወይስ አይድንም? የሶር ነው አይደለም ይሄ ጥያቄ ዳኒ። የሶር ነው። ኢየሱስን ሲያምን ሰው ይድናል ወይስ አይድንም? ብራዘር መበርታት ነው ያለው። አይድንም። በማመን ብቻ አይድንም። እሺ ማስረጃ ስጠኝ። የለማ የሌለ ከየት ነው ማመጣልህ? ማስረጃ ስጠኝ ብራዘር። አይድንም ብለሃል። ማስረጃ ስጠኝ። ምን ነው ማስረጃ የምሰጠህ? ሰው ኢየሱስን ሲያምን አይድንም ብለኸኛል። ማስረጃ ስጠኝ። እንዴ ምን ሆነ ነው? ሰው ምንድነው አምኖ ሲጠመቅ ነው። አንድ ሁለተኛ ደግሞ በልቡ አምኖ በአፉ ሲመሰክር ነው ሰው ምንድነው? ተደማመጥ። ሰው ኢየሱስን ሲያምን አይድንም ብለኸኛል። ማስረጃ ስጠኝ። የለም መጽሐፍ ቅዱስ ላይ የት ነው የምሰጠህ? መጽሐፍ ቅዱሳዊ አይደለም ማለት ነው እምነት። ምን ሰው አምኖ ይድናል የሚል ሰው ሳምን ብቻ ይድናል የሚል የለም መጽሐፍ ቅዱስ ላይ። ሲያምን ኢየሱስን ሲያምን እንደማይድን ማስረጃ ስጠኝ። እግዚአብሔር የለም ከየት ነው የምሰጠህ? ሳምን ይድናል የሚል የለም። ማስረጃ የለውም። ኦኬ ሲያምን ይድናል የሚል እኮ የለም እኮ። እሺ ማስረጃ የለውም ብራዘር፣ የለውም። እሺ ሲያምን ኢየሱስ ክርስቶስን። እሺ በጣም ጥሩ። እነኚህን ጥቅሶች ደግሞ አሁን ታስረዳኛለህ። እንዳትረሳ ንግግርህን ማለት ነው። ኦርቶዶክስ ነብይ አንተን አላምንም ነግሬሃለሁ። አንተ ኦርቶዶክስ እንደሆንክ አላምንም። ለመጫወት የምትፈልጋቸው ጌሞች እንዳሉ ነው እኔ የሚገባኝ ማለት ነው። እሺ ይኸው የእግዚአብሔር ቃል እንደዚህ ይላል። ራስን ለምን እንደምትደብቅ አላውቅም።
የሆነ ቀን ግን ግልጽ እንደሚሆንልን እርግጠኛ ነኝ። ያው የሚያመልጥ ሰው ስለሌለ ማለት ነው። ምንም የደበኩት ነገር የለም ዳኒ። ችግር የለም ብራዘር። እሱ እናየዋለን፣ ይገለጣል። ተደብቆ የሚቀር ነገር የለም፣ መገለጡ አይቀርም። ጌታን እኮ ተቀብሏል እኮ አሉ ወንድምነት። አዎ ወንድምነት የተቀበልኩት እኔ በ40 ቀኔ ነው። ንስሐ አስገብተውታል እነ ወንጌላዊ ፋሲካ ምናምን ነገር ንስሐ ገብቶ ጌታን ተቀብሏል። ግን ውሸት ነው እሱ ኤርሚ። አይ ነግረውሃል፣ ፊት ለፊታችን ነው የነገሩ። ወንድሞቻችን አዋሹ። የምትዋሸው አንተ ነህ የምትዋሸው። ሁለት ሙሉ ጊዜ እነሱ ብቻ ስለሰማህ ሆነ አንተ እነሱ ብቻ ስለሰማህ እነሱ እውነት ቢደርሰርክ እንጂ ማን ስለሆንክ አንተ ላይ ይዋሻሉ። እነሱ እኮ አገልጋዮች ናቸው። ንስሐ ጸሎት እኮ አንተ ብታረግልኝ የንስሐ ጸሎት አጸለየዋል አላጸለየሁም? የንስሐ ጸሎት ብሎ እኔ አልተቀበልኩም ከነሱ ላይ እንደዛ አላወራ ነው። ኦኬ ዳኒ አንብብልኝ፣ በኤርፎን ነው ያለው። ጌታን ተቀብሏል አሉ። እሺ ወንድም፣ አዎ ልክ ነህ። እኔም እሱ መረጃ አለ። እሺ አንዴ አንብበው እስቲ። በኤርፎን ስላለሁት አንብብልኝ ዳኒ። ትንሽ እየሄድኩ እያወራሁ ነው። በልጁ የሚያምን የዘላለም ሕይወት አለው ይላል። እሺ አንተ ደግሞ በልጁ የሚያምን ኢየሱስን ያመነ ሰው የዘላለም ሕይወት የለውም ብለኸኛል። አላልኩም። እኔ በልጁ የሚያምን የዘላለም ሕይወት የለም ሳይሆን ያመነ ይድናል ስትለኝ እኔ ማስረጃ የለም ነው መጽሐፍ ቅዱስ ላይ ያመነ ይድናል የሚል የለም ነው ያልኩት። እኔ እዚህ ላይ አንተ ያሳየኝ በልጁ ያመነ የዘላለም ሕይወት አለ ወይስ የለም ብለህ ብጠይቀኝ መልስላለሁ ነበረ። ግን አንተ ያልከኝ ምንድነው? ያመነ ይድናል ወይ ነው አልከኝ። ነጥለ ማለት ነው። ያመነ ይድናል የሚል የለም እዚህ ላይ። በልጁ የማያምን የዘላለም ሕይወት አለው። ትክክል ነው። አዎ በልጁ ያመነ የዘላለም ሕይወት አለው። እውነት ነው። አሜን። ያልዳነ ሰው ነው ማለት ነው የዘላለም ሕይወት ያለው። ይሄ ማስረጃ ሊሆን አይችልም። በልጁ ያመነ የዘላለም ሕይወት አለ ወይስ የለም ብለህ ብጠይቀኝ መልስላለሁ ነበር። ያመነ ይድናል ወይ ነው ጥያቄ መልስልኝ። አንዴ አረጋጋው፣ ስሜት ያጥምራል። የጠየቅኩት ጥያቄ የዘላለም ሕይወት አለው ሲል ያልዳነ ሰው ነው ወይ? የዘላለም ሕይወት ያለው ሰው ያልዳነ ሰው ነው ወይ? አስተካክለና ጠይቀኝ ዳኒ። ተስተካክሏል ጥያቄ። መልስን አስበበት። በልጁ የማያምን የዘላለም ሕይወት አለው። አሜን። አዎ ትክክል ነው። ግን ማመን ብቻ አይደለም እዚህ ላይ ያመነ ይድናል የለም እዚህ ላይ። አንድ አረጋጋው። የጠየቅኩት ጥያቄ ላይ ነው ያለው። ማራናታ አትደበቅ። ሁሌ አንተ ራስን አታስቀጥጥ ለእግዚአብሔር ሐሳብ። የጠየቅኩት ጥያቄ የዘላለም ሕይወት ያለው ሰው ያልዳነ ሰው ነው ወይ ነው ጥያቄ። ይሄ ነው አይደለም። እዚህ ላይ በልጁ የማያምን የዘላለም ሕይወት አለው። ያመነ ይድናል የሚል የለም እዚህ ላይ። ያመነ ይድናል ወይ ብለን ጠየቀኝ። ጥያቄ መጀመሪያ ጥያቄ እንዳረሳ ጥያቄንም ላስታውስ ድጋሚ። የዘላለም ሕይወት ያለው ሰው ያልዳነ ሰው ነው ወይ? ሆልድ ኦን ብራዘር፣ ተረጋጋ። የዘላለም ሕይወት ያለው ሰው ያልዳነ ሰው ነው ወይ? የዘላለም ሕይወት ያለው ሰው ያልዳነ ሰው ነው ወይ? አይ የዳነ ሰው ነው የዘላለም ሕይወት የማገኘው። አንተ ጠይቀ ጥያቄን እንዳረሳ ይሄ አይደለም ጠየቀኝ። ቆይ አንዴ ስሜት ያቱ አሉንም አይ እንዳፈራ። እሺ የዳነ ሰው እሺ የዳነ ሰው ጽፌልሃለሁ። የዘላለም ሕይወት ያለው ሰው ያመነ ሰው ነው። በልጁ ያመነ ጻፍ በልጁ ያመነ የዘላለም ሕይወት አለው። ጻፍ። አትደረብ ብራዘር፣ አትደረብ። እሺ ወላሂ የዳነ ሰው ነው የዘላለም ሕይወት ያለው። ያመነ ሰው ነው ያልኩት እኔ። ጻፍ ዘላይ ያመነ ሰው በልጁ ያመነ የዘላለም ሕይወት አለው። አመንኩ። ይኸው ጻፍ ዘላይ ያመነ ሰው በልጁ ያመነ በል። በልጁ ያመነ የዘላለም ሕይወት አለው። በልጁ በል። እሺ በልጁ እሺ በልጁ ያመነ ሰው ምን አለው? የዘላለም ሕይወት አለው። የዘላለም ሕይወት ያለው ሰው የዳነ ሰው ነው ወይስ ያልዳነ ሰው ነው?
በቃ በልጁ ያመነ የዘላለም ሕይወት አለው። በቃ እዚህ ላይ ይለፍ። ይሄን አይዞህ የመጀመሪያ ጥያቄ ቦታ በልጅ እለፈው አይባልም፣ ከብዶኛል ነው የሚባለው። ምንም አልከበደኝም። ምንም አንተ የኔ ግን ለማጋባት ካልከበደህ እየጠበቅኩኝ ነው ያለው። የዘላለም ሰው የዳነ ሰው ነው ወይ? የመጀመሪያ ጥያቄ ምን ነበረ ወንድም አለ? የዘላለም ሕይወት ያለው ሰው የዳነ ሰው ነው ወይስ ያልዳነ ሰው ነው? የዘላለም ሕይወት ያለው ሰው በልጁ ያመነ ነው። በልጁ ያመነ የዘላለም ሕይወት ያለው የጠየቁ የዘላለም ሕይወት ያለው ሰው የዳነ ሰው ነው ወይስ ያልዳነ ሰው ነው ነው? በልጁ ያመነ የዘላለም ሕይወት አለው እያልኩ ነው ዳኒ። ያመነንማ ይኸውልህ፣ ያመነ በልጁ ያመነ የዘላለም ሕይወት አለው አልከኝ። ጨረስን እኮ። ይሄ የዘላለም ሕይወት ያለው ሰው የዳነ ሰው ነው ወይስ ያልዳነ ሰው ነው ጥያቄ። በምንድን ነው የዳነው? አይዞ ብራዘር፣ የዘላለም ሕይወት ያለው ሰው የዳነ ሰው ነው ወይስ ያልዳነ ሰው ነው? የዳነ ስትል ምን አምኖ ነው የዳነው? ምኑ ነው የዳነው? ጨረስን ብራዘር፣ ልጁን አምኖ ብለን ጨረስን። አሁንም በቃ እንደዛ እኮ ልጁ አምኖ በልጁ አምኖ የዘላለም ሕይወት ያለ ሰው ነው የዳነ የሚባለው። ምን ብራዘር እኮ የትም እኮ ነው የማትሄደው ወዳጄ። ስለዚህ ይሄ የዘላለም ሕይወት ያለው ሰው ምን ያለ ሰው ነው የምናምነው? በልጁ ያመነ። ብራዘር የት ነው የምትደበቀው? በልጁ ያመነ ሰው ነው። በልጁ ያመነ ሰው ምን ያገኛል? የዘላለም ሕይወት። የዘላለም ሕይወት ያላቸው ሰዎች ምን ያሉ ሰዎች ናቸው? የዘላለም ሕይወት ያላቸው ሰዎች ምን እስቲ ድጋሜ ምክንያቱም እኔ ለማሳሳት ስለምትሄድ ነው። አንተ አልሳሳትም። ተሳስተህ እኮ እያስተካከልኩ ነው ብራዘር። ምን ተሳሳታለህ? ይኸው በልጁ ያመኑ ሰዎች ምን ያገኛሉ? በልጁ ያመነ የዘላለም ሕይወት ያገኛል። የዘላለም ሕይወት ያገኙ ሰዎች ምን ብለን እንጠራቸዋለን? በቃ የዘላለም ሕይወት ያገኙ ብለን ነው የምንጠራቸው እኮ። ያ የዘላለም ሕይወት ያገኙ ሰዎች የዳኑ ሰዎች ተብለው ይጠራሉ ወይስ አይጠሩ እንዴ? የዘላለም ሕይወት ያገኙ ሰዎች ብለን ነው የምንጠራቸው። እነሱን የዳኑ ሰዎች ተብለው ይጠራሉ ወይስ አይጠሩ? ተናገር። እሱን አላውቅም። እሱን ሳይሆን እኔ በልጁ ያመነ የዘላለም ሕይወት አለው። አላውቅም ከሆነ ችግር የለም። አላውቅም በለኝ። ምን ነው ልዩነቱ? ልዩነቱ ምንድን ነው ንገረኝ። አላውቀውም ስትለኝ እንደዚህ እናድርገው ወንድምነት፣ እንደዚህ እናድርገው ከይቅርታ ጋር። እሺ ማራናታ ንግግሩ ግልጽ ነው። በልጁ ያመኑ የዘላለም ሕይወት አላቸው አይደል? ማራናታ። አዎ ትክክል። ኦኬ አንተ በልጁ ታምናለህ አይደል? አዎ አምናለሁ። የዘላለም ሕይወት አለ አይደል? አዎ አለኝ። ድነሃል እንዴ? አዎ ድኛለሁ። በቃ መልሱ ተመለሰዳል። ጨርሳለሁ። አይኮ ቴንኪ ወንድም ነው። ቀጥል። አሁን የመጀመሪያው ጥያቄ ጋር እንመለስ። ቆይ ብራዘር አንዴ በቃ ጨረስኩ እኮ በቃ። በጣም በፊት ለፊት ስትመጣ በጓሮ ይሄዳል፣ በቀኝ ስትሄድ በግራ ይመጣል እና እንደዚህ አድርጎ ተመጨረሰና ቴንኪው ማራናታ። አመሰግናለሁ። እሺ ዳንዬ መልስን አግኝታል አይደል? ዳኒ መልስን አግኝታል አይደል? አግኝቻለሁ። ስለዚህ አሁን አስተካክል። ኢየሱስን ሰው ሲያምን አይድንም ያልከውን ተሳስቼ ነው ማለት ኢየሱስን ሳመን እኮ እኔ እኮ ያመነ ሰው ያልከኝ እኮ ያመነ ሰው ይድናል ስትለኝ ያመነ ሰው ይድናል የምን መጽሐፍ ቅዱስ ላይ የለም እያልኩ ነው። አንተ ደግሞ ያመነ ሰው ቆይ ያልኩህን ላስታውስ። ችግር የለም። አይ ያልኩህን ላስታውስ። ስለጻፍ ነው አሁን ደድሮ መዋሸት አይቻልም። ያው ኢየሱስን ሲያምን አይድንም ብለኸኛል። ይኸው ያልከውን ነው የጻፍኩት። አላልኩም። አዳምጥ። እንደዛ አላልከኝም። እንደዛ መጀመሪያ ኢየሱስ ያመነ ይድናል ወይ ብለህ አልጠየከኝም። መጀመሪያ ያመነ ይድናል ይኸውልህ ጻፍኩልህ እኮ ብራዘር። አይ እንደዚህማ አንተ ጻፍ እንጂ የጠየከኝ እሱ አይደለማ። እስቲ እዚህ 300 ሰው አለ እንደዛ ብለህ እንደጠየከኝ እስቲ ሰዎች ይመስክሩ። እስቲ ኢየሱስን ያመነ ይድናል ወይ ብለህ ጠየከኝ መጀመሪያ። እንደዛ አላልከኝም። ያመነ ይድናል ወይ ብለህ ጠየከኝ። እሱን ነው የጠየኩህ።
ኢየሱስ ክርስቶስ ያመነ ይድናል ማለትና ያመነ ይድናል ወይ ማለት ልዩነት አለ። ሪከርዱን ስለምትሰማው በኋላ በራስ አንደበት ሼም እንደሚል ክፈት፣ ሪከርዱን ችግር የለም ክፈት። ይሄው ብራዘር የጻፍነው እኮ አለ። ሲያምን አይድንም ያልከኝ ማንን ሲያምን ያልኩ መስሎ ነው? ተክለ ሃይማኖት ማንም አላልከኝም። ሲያምን አልከኝ። ማንም አላልከኝም። ኢየሱስ ያመነ ይድናል አላልከኝም። አንተ ሲያምን ይድናል ነው። አንተ ማንን መስሎ ነው? ሲያምን አይድንም ያልከኝ ማንን መስሎ ነው? ተክለ ሃይማኖት የፈለከው በል የፈለከው ማንን የመሰለ አይድንም ያልከኝ ማንን የመሰለ በምን ይወጣ? እኔ እኮ ለዛ እኮ ነው ማስረጃ የለም። ማንን የመሰለህን ያልኩት አይድንም ነው ያልከኝ ማንም አልመሰለኝም ዳኒ። ማንም ሳይመስል ነው አይድንም ያልከኝ? ማስረጃ የለም ነው አልኩት። እኔ ጽፋለሁ እኮ እዛ ላይ ያመነ ይድናል የምትሰጠኝ ምን ነው ያመነው? ያመነ ይድናል የምር በጸጉሩ ላይ የለም ነው አይድንም ያልከኝ ማን ነው? አንተ እኮ ነህ ብራዘር። ማስረጃ ስለ የለኝም ማስረጃ ነው ያልከኝ። ቃል በቃል ኢየሱስን ያመነ ሰው ይድናል ወይስ አይድንም ስለ አይድንም ያልከኝ። ማስረጃ የለም ስለ እኔ እኮ ዳኒ ለምን አሁን ችግር የለም አሁን እንደማትይ ስለ ላሳይ ብዬ ነው። ውሸትህን ሰው እንዲረዳ ነው። ባይዘው ኦርቶዶክስ እንዲህ ካልዋሸ በስተቀር መልስ እንደሌለው እንዲረዳ ነው። ሌላ ጥያቄ ዳኒ ችግር የለም። እዚሁ ጋር ነኝ። ደግሜ ነው የምጠይቀው። ኦኬ ደግሜ ነው የምጠይቀው። እሺ ሰው ኢየሱስን ይኸው ሲያምን ኢየሱስን ሲያምን ይድናል ወይስ አይድንም? እንደ መጽሐፍ ቅዱስ እናውራ። እንደ መጽሐፍ ቅዱስ ጻፍ። አንተ ስለፈለክ ሳይሆን እንደ መጽሐፍ ቅዱስ በልጁ ያመነ የዘላለም ሕይወት አለው ጻፍ። እንደዛ አትፈር። ኢየሱስን ሲያምን ይድናል ወይስ አይድንም? ይድናል። ኦኬ አሁን ቀየረው። ምን አለን? ይድናል። እሺ ይድናል ብለህ እንዳትረሳ። አረሳም ዳኒ። እሺ ላንተ ጥምቀትህ ነው ወይስ እምነትን የቀደመው? ማለት ይሄ ቀደመ አይደለም። ይሄ አንደኛ ነው የሁለተኛ ነው ሳይሆን እኔም ምንድነው ጥያቄ አትመርጥልኝ። በፍጹም ጥያቄ አትመርጥልኝ። የጠየቅኩህ እኔ ጥምቀት ነው ወይስ እምነት ነው ለአንተ የቀደመው? እኔ ለራሴ ነው የጠየቀኝ። ለራሴ አይዞህ ብራዘር፣ ምንም ችግር የለም ዳኒ። እኔ ሁለቱም ነው አንተ ጋር ሁለቱም ነው የቀደመው የቱ ነው ያልኩህ? ሁለቱም ነው። እኔ በሁለቱም ነው ዳንኩት። እኔ በየትኛው ዳንክ አላልኩም። ለአንተ የቀደመው የቱ ነው ያልኩህ? ይሄ አስቀድሜ አይደለም። እኔ በሁለቱም ነው የዳንኩት። እኔ በየትኛው ነው እኮ አላልኩም ብራዘር። አዎ ጥምቀትና እኩል እምነት እያደረገ ይጽፋል። ኦርቶዶክስ እንዲገራ ግብት ሲለው እንደማየት የሚያስደስት ነገር አለ? ምንም እኮ የለም። ጋይ አይዞህ ዳኒ፣ አይዞህ እንደሜ የጠየቅኩት ጥያቄ ተቀብያለሁ ብራዘር፣ አይዞህን ተቀብያለሁ። ጥምቀት ነው የቀደመው ወይስ እምነትን የቀደመው? እኔ ሁለቱም እኩል ናቸው ለኔ። ይሄ ቀድሟል ይሄ ያንሳል የምል የለም እኔ ጋር። እሱ ጋር የለም። ምን ማለት ነው? ልክ ውሃ ውስጥ ሲገባ ነው ያመነው ማለት ነው። የፈለከውን በለው አንተ። እኔ ሁለቱም ነው ያውን ከሆነ ነው የምትነግረኝ። ስለሌለ እንደዚህ የሚባል ነገር ከሁለት አንዱ መቅደም አለበት። ካለዛ ልክ ውሃ ውስጥ ስትገባ ውሃው በነካ በዛው ቅስፈት ነው ያመንከው ማለት ነው። ወንጌል የተነገረ በዛው ቅስፈት ነው ማለት ነው። ኖ እንደዛ ይሄ ቀድማል አልልም። አሁንም ዳኒ ይቅርታ፣ የማትለው ስላልተቀዳደመ አይደለም። አንዱ ቀደመ ካልክ የዘመናት የቤተ ክርስቲያንን ተረትን ስለሚያፈርስብህ ነው። እሱን ፈርተህ ምን የቀደመ የሚባል እዚህ ጋር የቀደመ የሚባል ነገር ያልተጻፈ መጣው። ይሄ ቀድማል መጀመሪያ ይሄ አርጉ የተባለበት ቦታ የለም። እኔ እኮ የጠየቅኩ አለ ቦታ አለ ወይስ የለም አይደለም። እሱን አሳያለሁ። ተምረት ሄዳለሁ፣ ችግር የለም። እኔ የጠየቅኩ ጥያቄ ለአንተ ለማራናታ ጥምቀቱ ነው መጀመሪያ የቀደመው ወይስ እምነቱ ነው የቀደመው? ሁለቱም አንድ ላይ ነው። አልገባኝም። ሁለቱም አንድ ላይ ነው ስትል ምን ማለት ነው? ምንም የቀደመ ወደ ኋላ የቀረ የለም፣ የቀደመ የለም። ምን ማለት ነው? ምን ማለት ነው? ምን ማለት ሁለቱም ማለት መጀመሪያ ወንጌል አልተነገረህም ማለት ነው? ምኑ አንተ ወንጌል መጀመሪያ አልሰማህም ማለት ነው? ወንጌል አልሰማህም ማለት ስትል
አልገባኝም። ወንጌል አልተሰበከህም ማለት ነው ወይ? ለማ ለኔ አይ እንደው ለጓደኛ ላክስት ላጎት ተሰብኮልኛል። ወንጌል ተሰብኮለታል። አይዞ ይሄ ፈለክ ቦታ ሂድ። እሺ ወንጌል ተሰብኮለታል። ኦኬ ወንጌል ተሰብኮልህ በዛ ወንጌል አምነሃል ወይስ አላመንክም? አቤት ዳኒ፣ በተሰበከልህ ወንጌል አምነሃል ወይስ አላመንክም? አምኛለሁ እንጂ። አምኗል። እሺ የተጠመቅከው ሳታምን ነው ወይስ አምነህ ነው? እኔ አምኜም ተጠምቄም ነው እኔ ዳንኩት። እኔ ወዳጄ እኔ አሁን መቼ ዳንክ አላልኩ ብራዘር። የጠየቁን ጥያቄ በማስተዋል ስማ፣ አትደንግጥ። አንተ የተጠመቅከው አምነህ ነው ወይስ ሳታምን ነው ያልኩ? እኔ የተጠመቅኩት በእምነት ነው። እምነት አለኝ ሲጠመቅ። እምነት አለው ሲጠመቅ ይጠመቅ። ስለዚህ ከጥምቀት በፊት ምን ነበርህ ማለት ነው? እምነት ነበር። ሲጠመቅ እኔ እምነትም አለ ጥምቀትም አለ። አይዞህ ወዳጄ የጠየኩህን ደግምልሃለሁ። ስትጠመቅ እምነት ነበረክ ወይ? አላው። ስለዚህ ከጥምቀቱ በፊት እምነት ነበር አንተ ህይወት ውስጥ ማለት ነው። አላው። ስለዚህ የቀደመው የትኛው ነው? ይሄ ቀደመ እያልኩ አይደለም እኔ ራስህ ነው ያልከው። አሁን ይሄ ቀደመ መች አልኩ እኔ? ይኸው ከጥምቀት በፊት እምነት ነበረ አልከኝ። አንተ ጻፍከው ነው። እኔ እኮ ከጥምቀት በፊት እምነት ነበረ በልና ጻፍ ብያለሁ እኔ። አንተ ጻፍከው ማራናታ ባይዘው እምነትህ ዜሮ እንደሆነ ነው ለትውልዱ እያሳያለሁ። አይዞህ ዳኒ ምንም ዜሮ አይደለም፣ ለአንተ መስሎ ይሆናል። እሺ ካልሆነ ስጠመቅ እምነት ነበረኝ አልክ። ቀድሞ የነበረው ታዲያ ምንድነው? እሱ እምነት እኮ ነው። በአንተ ተልኮም በለው ወይ ስጠመቅ አልነበረኝም ነው ማለት ያለብን። እምነት ልክ ስጠመቅ ነው ያገኘሁት ነው ማለት ያለብን። ምኑን? እምነቱን? እምነት ነበረኝ እንጂ በቃ ነበረኝ ካልክ ቀጥሎ የመጣው ምንድነው? እሱ ማለት ነው ጥምቀት አድርጎ። እሺ ይሁን፣ አንተ በፈለከው መልክ ሂድልህ። እሺ ሂድ። እስኪ የት ጋር ተንደርስ እንማደን። ለኔ ፈለኩት አይደለም የሆንከውን ነው የምፈልገው። እሺ ሂድ። የትኛው ነው የቀደመክ? እምነት በል። እምነት አዮ። ኦኬ እመልሳለሁ ወደ ቅድሙ። ከጥምቀትና ከእምነት የትኛው ነው የቀደመው? ነገርኩ እኮ ታች ጽፋል አይደል እንዴ? ደገመው። ውሸትን ያወራው ወሬ ውሸት እንደሆነ ማየት ስላለብን ጥምቀት ነው ወይስ እምነት ነው የቀደመ? እምነት በለው። እምነት ምን አልከን ቅድም? ኢየሱስን ሰው ሲያምን ምን ያደርጋል ብለህናል? ይድናል። ስለዚህ ልክ ኢየሱስን ስታምን እምነት ስለቀደመ በእምነት ኦልሬዲ ድንሃል ማለት ነው በራስ አንደበት። ኦኬ እሺ። ስለዚህ አሁን የዳንክ ሰው ነህ ማለት ነው ገና ሳትጠመቅ። ተጠመቃለሁ ጅምሮ ነው አሁን ነው እንደተጠመቁት ዳኒ። ቆይቻለሁ ከተጠመቁት ወንድም ማለት እያወራን ያለው ከመጠመቅ በፊት ስላለው ህይወትን ግን ኮንቴክስቱ መረዳት በላጋር አለ እኮ በልጁ ስላመንክ ብቻ እዛ ቦታ በልጁ ያመነ ዘላለም ያነበብነው ጽሑፍ የለም። ኮንቴክስት ምንም ያወራ ነው ኮንቴክስት የለም አይደለም። ቆይ ስለ ህይወት ነው ያወራ ለኔም ስጠኛ እኔም ላውራ ስለ ህይወት ነው እያወራ ነው። የምን ኮንቴክስት ነው የምታወራው? ኮንቴክስት ታዲያ ላውራ። ቆይ ስማኝ፣ በልጁ ወንጌል ላይ መጽሐፍ ላይ በልጁ ያመነ የዘላለም ህይወት አለው ስለ ጥምቀቱን አግሎ አይደለም። ገብቶሃል አይደለ? በልጁ ማመን የዘላለም እስካሁን ጥምቀት የሚባል ሐሳብ የለም። ምኑ ላይ ነው እያወራን ያለ ነው ወዳጅ? ጥምቀት የሚል ሐሳብ የለውም። ዮሐንስ ወንጌል ምዕራፍ 3 ምንም አይነት ጥምቀት የሚል ሐሳብ እስካሁን አላነሳም። ስለዚህ ከመጽሐፍ ጋር አትጋጫ። አንተ ጥምቀት አስፈልግም ብለህ እየተጋጫ ሰውና ከዛ የፈለከው ጥቅስ ላይ ሄደን ደግሞ እናወራለን። ስለዚህ
ቆይ አንዴ ማራናታ ሳይጠመቅ ድኗል ማለት ነው። እምነት አለኝ እያልኩ ነው። እምነት ያለ ሰው ድኗል ማለት አትችልም አንተ። አንተ እምነት ብቻ አሁን ሰው አብሮ ኢየሱስን ቆይ አትደረብ፣ ግራ አትጋባ። ኢየሱስን ሰው ሲያምን ምን ያደርጋል አልከኝ አንተ ራስህ? የዘላለም ሕይወት አለው እኮ ይኸው በለዋ፣ በዚህ ቋንቋ እንድንግባባ የዘላለም ሕይወት አለው እያልኩ ነው። የዘላለም ሕይወት ያላቸው ሰዎች ይኸው የዘላለም ሕይወት ያላቸው ሰዎች የዳነ ሰው ነው ያልከው። አሁን እኔ ለመጨመር ኢየሱስን ሰው ሲያምን ምን ይላል አልከኝ አንተ ራስህ? የዘላለም ሕይወት አለው ምን ይላል አልከኝ ቅድም? የዘላለም ሕይወት አለው እያልኩ ነው። ስማኝ፣ ያ የዘላለም ሕይወት ያለው ሰው ምን ይሆናል ብለህ ነው ራስህ ተናገርከው? በቃ የዘላለም ሕይወት አለው፣ ሌላ ምን ይሆናል? አሁን ከዚህ ሰው ጋር መነጋገር እንችላለን? አንችልም። ለምን? በእምነት አይደለም። አንተ በቀና መንገድና ዳኒ እኔ ለመጨመር አትዳኒ እታችሁ አየህ፣ ቤተክርስቲያንህን እምነትህን ዲፌንድ ለማድረግ ስትፈልግ እንደዚህ ካልዋሸ ብለህ አላልኩም ከማለት እዚህ ጋር መተህ ደግሞ ኢየሱስ ሲያምን ይሄው ቃል በቃል ማለት ነው ኢየሱስን ያመነ ሰው አይድንም ብለህ ዋሸ ጻፍን። አሁን ደግሞ መጣ ኢየሱስን ሰው ሲያምን ይድናል ብለህ ነገርከን። በእምነት ብቻ እንደዳን ካሳየው ከዛ ደግሞ ይህንን መካር ጀመርክ እና ከባድ ነው ያለህበት ጥልቀት ብራዘር። አሁን ከባድ ሃይማኖተኝነት ነው አንተ በውስጥ ያለው ማለት ነው። በጣም ከባድ ማለት ነው። ሰው እየተጻፈ ሰው እየሰማ በህዝብ መሃል እንዴት ተዋሻለህ ወንድም አለ? ላ አይዞህ እሺ ተሜ እሺ እንዴት ነው? ጌታ ይባርክ። እንዴት ነህ? አለም እግዚአብሔር ይመስገን። እሺ ከየት ቤተ እምነት? ኦርቶዶክስ። እሺ የጴንጤ ስህተቱ ምንድን ነው? ጴንጤ ስህተቱ አይድንም ብለህ ታምናለህ? ኦኬ አንደኛ ሁለት ጥያቄ ጠየቀኝ በአንዴ። የጴንጤ ስህተቱ ምንድን ነው አልክ። ሁለተኛ ደግሞ ጴንጤ አይድንም ብለህ ታምናለህ? አስተካከልኩልህ፣ ችግር የለም። ጴንጤ አይድንም ብለህ ታምናለህ? አሁን መሰረታዊ ተደማመጣ ብራዘር፣ ያው አስተካከልኩልህ። ጴንጤ አይድንም ብለህ ታምናለህ ወይ? ስህተቱ ምንድን ነው? ስህተቱ አስተካከልኩልህ። አንዴ የመጀመሪያ ጥያቄ በጣም ተደማመጣ ምርጥ ነው ዳኒ መጀመሪያ ጥያቄ ምርጥ ነው። ምክንያቱም ምን መሰለህ የሚድነውና የማይድነውን እኔ መወሰን አልችልም። እኔ አይደለም መወሰነው፣ እኔ ትክክለኛ ነው ብዬ በማምነው መንገድ ነው የምሄደው። የጴንጤ ስህተት ምንድን ነው? ችግር የለም። ስህተቱ ምንድን ነው? በቃ ዛትስ በጣም ኮርክት አሪፍ። እሺ ጴንጤ ስህተት ጥሩ ጥምቀት ኃጢአትን ያስተሰርያል የሚለውን አይቀበሉም። ጻፈው። ኦኬ እሺ አይቀበሉም። እሺ ስለዚህ ሰዎች የኃጢአት ይቅርታ የሚያገኙት በምንድን ነው ማለት ነው? ጥምቀት የኃጢአት ይቅርታ አያሰጥም ይላል እኮ ወደ አሁን እኮ ልታሳየን ነው ብራዘር። ስለዚህ የኃጢአት ይቅርታ የሚያሰጠው ምንድን ነው ማለት ነው? ጥምቀት ኃጢአት ይቅርታ ያሰጣል። ወንድም አለም አሁን የኃጢአት ይቅርታ የሚያሰጠው ምንድን ነው ማለት ነው? ጥምቀት ያሰጣል እኮ። ስለዚህ ጥምቀት የኃጢአት ይቅርታ፣ ሰዎች አሁን የኃጢአት ይቅርታ የሚያገኙት በጥምቀት ነው ማለት ነው። ወደ ጥቅስ እንሂድ። አልጠየቅኩም ብራዘር፣ ማስረጃ አልጠየቅኩም።
አሁን ሰዎች የኃጢአት ይቅርታ የሚያገኙት በጥምቀት ነው ወይ? እሺ ያገኛሉ። በጥምቀት የኃጢአት ይቅርታ ይገኛል። አድምጥ ጥያቄ። አሁን ሰዎች የሚያገኙት የኃጢአት ይቅርታ በጥምቀት ነው ወይ ነው ያልኩህ? አዎ አዎ አዎ። እሺ አንተ ኃጢአት ትሰራለህ? ኃጢአተኛ ነኝ እንጂ። ኦኬ ኃጢአተኛ ነኝ። የኃጢአት ይቅርታ እንድታገኝ ሄደህ ትጠመቃለህ? ጥምቀት አንዲት ናት እኮ። አንድ ጊዜ ትጠመቃለህ። አንድ ጊዜ ነው ጥምቀት። አንድ ኃጢአት በሰራ ቁጥር ሄደህ የምትጠመቀው አይደለም። ስለዚህ ጥምቀት አንዲት ናት በል። ስለዚህ ለኃጢአት ይቅርታ አይሆንማ። ሰው አንዴ ብቻ አይደለም ኃጢአት የሚሰራው። ወይ አንዴ ተጠምቀ አንድ ሰው ከተጠመቀ በኋላ ከክርስቶስ ጋር አንዴ ይጠመቃል ከክርስቶስ ጋር እና ያለው ያ ሰው። ብራዘር እኔ ጠየቁ ወራጂ አሁን ኃጢአት አለብኝ ኃጢአተኛ ነኝ ብለሃል። ለኃጢአት ይቅርታ ጥምቀት ይውላል ካልከኝ አሁን አንተ ተጠምቀህ ድጋሚ ኃጢአት ይቅርታ ማግኘት አለብህ። በኃጢአት በሰራ ቁጥር የኃጢአት ይቅርታ ለማግኘት መጠመቅ አለብህ ማለት ነው። አንድ የተጠመቅከው ኃጢአት ነው። አንድ የተጠመቅከው ጥምቀት የሚያክለው አንድ ጊዜ የተጠመቅከው እኮ አንድ ጊዜ የተጠመቅከው ጥምቀት ለሁል ጊዜ ኃጢአት ይቅርታ ይሆናል። አንድ ጊዜ አዎ ማስረጃ እስቲ ጻፈው። ማስረጃ እንደ እሺ ጥሩ ማስረጃ አሁን ይላል። እሺ በጣም ጥሩ። አንደኛ ጴጥሮስ 2:3 አንብበው አውጣው። አንደኛ ጴጥሮስ እስኪ ምዕራፍ 3:21 ማለት ሶሪ አንደኛ ጴጥሮስ 3 እሺ አንብበው። ያም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። አሁን ያድነናል። ቀጥል የኃጢአት ይቅርታ ናፍጠን ለሁሉ የኃጢአት ይቅርታ ይሆናል ብለኸኛል። ማስረጃ ቁጥር ያም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። ለሰው ልጅ ለሁል ጊዜ የኃጢአት ይቅርታ ያስፈልጋል የሚል ማስረጃ እንደ አንድ ጊዜ ከተጠመቀ ወንድም አለም እኮ ማስረጃ አስጠኛ ለሁል ጊዜ እንደሚሆን አንዴ ተጠምቆ ያ ሰው ሁል ጊዜ ኃጢአት ይቅርታው በጥምቀቱ ይቅር እንደሚባል ማስረጃ አስጠኛ። ጴጥሮስም እንዳላቸው ንስሐ ግቡላችሁም በኢየሱስ ስም ተጠመቁ ኃጢአታችሁም ይሰረይላችኋል የመንፈስ ቅዱስንም ጸጋ ትቀበላላችሁ። ተስፋውም ለእናንተና ለልጆቻችሁ እግዚአብሔር አምላካችንም ወንድማቸው ረክሰው ለነበሩ ሁሉ ነው። አሁን ሐዋርያት ሥራ ላይ ደግሞ ስትሄድ ሐዋርያት ሥራ ላይ እንሄዳለን። ግን ቀደም የተጠቀስከው ጥቅስ ላይ አንደኛ ጴጥሮስ ላይ የለም በለኝና ወደዛ ደግሞ እንሂድ። ችግር የለም። ምን ላይ የለም ሳይሆን በቃ ጠቀስኩ። ይሄ በቂ ነው። አሁን አድነናል መጥቀስ አይደለም ብራዘር። አሁን ጥያቄ አንዴ ተደማምጥ። የምንጽፈው ተደማምጠ እንድናወራ አንዴ የተጠመቀ ሰው ለሁል ጊዜ ኃጢአቱ ይቅር ይባልለታል ብለኸኛል። ማስረጃ የጠየቁ ይታል አንደኛ ጴጥሮስ ምዕራፍ 3 ላይ አሁን ቃል በቃል ፈልገኝ ነው። አንተ ቃሏን ፈልገኝ ነው። ቃሏን ነው ፈለከው አይደለም? ቃል ፈለከው። ቃል ነው የፈለከው። ሁሉ ጊዜ የሚለው ቃል ነው የፈለከው። ቃሉን ነው የፈለከው።
ችግር የለም። እኔ ቃል ነው ፈለከው። በቃ ቃል ከሆነ ቃል አታገኝም። ላጨናንቅ አልፈልግም። ትምህርቱን ስጠኝ። ችግር የለም። ይኸው ጥምቀት ትምህርቱን ስጠኝ። አሁን ብራዘር ትምህርቱን ስጠኝ። እሺ አፍጥን። ተደብቃል ብራዘር አፍጥን። እሺ ታምሩ ሰላም ታምሩ እሺ ብትመለስ ጥሩ ነው። ራዴ አትደበቅ። ይሄ ነው እንግዲህ ትምህርቱ። ምን አለ? ጥምቀት ለኃጢአት ይቅርታ መሆኑን አታምኑም አለ። ራሱ አያምንም ብራዘር። ለኃጢአት ይቅርታ ጥምቀት ቢሆን ኖሮ አሁን ኃጢአት በሰሩ ቁጥር ሄደው ይጠመቁ ነበር። ወይ ደግሞ ጥምቀት ለአንድ ጊዜ ኃጢአት ይቅርታ ነው የሚያገለግለው የሚል ትምህርት ወይ ማሳየት አለበት ብራዘር። በየትኛውም የመጽሐፍ ቅዱስ ክፍል ላይ ለኃጢአታችሁ ይቅርታ ጥምቀት አለላችሁ የሚል ትምህርት የለም። መጽሐፍ ቅዱስ በየትኛውም የመጽሐፍ ቅዱስ ክፍል ላይ ማለት ነው ለኃጢአታችሁ ይቅርታ ጥምቀት አለላችሁ የሚል ትምህርት የለም። ለዚህ ነው ኦርቶዶክሳውያን ኢየሱስን ክደውታል የምንለው። ለዚህ ነው ባዘው አሁን ለኃጢአት ይቅርታ ብሎ የሚያወራው የፈሰሰለት የክርስቶስ ኢየሱስን ደም ሳይሆን ጥምቀት ነው የሚያወራው። ይሄ እኮ ከባድ ምንፍቅና ነው ብራዘር። አጋንንታዊ ትምህርት እኮ ነው ራጂ። ስለ ኃጢአታችን ስለ በደላችን የፈሰሰ የክርስቶስ ኢየሱስ ደም ነው እንጂ የኃጢአት ስርየት የሚያስገኘው ውሃ አይደለም ብራዘር። ውሃ የኃጢአት ይቅርታን የሚያስገኝበት ምንም መጽሐፍ ቅዱሳዊ ማስረጃ የለም በእግዚአብሔር ቃል ውስጥ። የአምላክ የክርስቶስ ኢየሱስ ደም የፈሰሰው እሱ የኃጢአታችን ማስተሰሪያ የጌታችን የመድኃኒታችን የክርስቶስ ኢየሱስ ደም። በስሙ የኃጢአት ይቅርታን እንደሚቀበሉ ነቢያቶች ሁሉ ይመሰክራሉ። በማን? በክርስቶስ ኢየሱስ ስም። እሺ ቤሪያስ ሰላም ሰላም ቤሪያስ ወይ በስተት ነው። ይቅርታ ዳኒ፣ በጣም ሶሪ። እሺ ይቅርታ፣ በስተት ነው። ችግር የለም ችግር። ሌላ ኦርቶዶክሳዊ ካለ እንቀበል። ዳኒ ያስወጣኝ ይቅርታ። እሺ ተማርኩበት። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። ሌላ ኦርቶዶክሳዊ ካለ ማለት ነው ከኃጢአት ስርየት ጋር ስለተገናኘ ጥምቀት ዛሬም የዘላለም ሕይወት ይሰጣል፣ የኃጢአት ይቅርታ ይገኝበታል የሚል ኦርቶዶክሳዊ ካለ መግባት ይችላል ብራዘር። አንድ ቁጥር ጻፉልን ወይ ሪኩዌስት ላኩልን። ጴንጤ አልዳነም ብሎ የሚናገር የሚያምን ኦርቶዶክሳዊ ካለ በደስታ እንቀበላለን። በደስታ ማለት ነው። እሺ ሌላ ኦርቶዶክስ አለ? ሌላ ኦርቶዶክሳዊ አለ?
ሌላ ኦርቶዶክሳዊ የመጨረሻ ኦርቶዶክሳዊ ማስረጃ አለኝ ጴንጤማ አልዳንም ብሎ የሚያምን ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ቀደም የቀጠፈበትን ጥቅስ ላሳያል። ጴጥሮስም ምን ግቡ? ንስሐ ግቡ። ሰው ንስሐ የሚገባው ለምንድን ነው? የኃጢአት ይቅርታ እንዲያገኝ። ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስም ስጦታ ትቀበላላችሁ ይላል። በማን ስም ነው የሚለው መጽሐፉ? በኢየሱስ ስም። ሰዎች ንስሐ ገብተው የኃጢአት ስርየትን የሚቀበሉት በማን ነው? በክርስቶስ ኢየሱስ ስም። እንዴት ሆኖ ካለን ይሄው ትምህርቱ በግልጽ እንዴት እንደሚናገር እንየው። ቁጥር 43 ላይ በእርሱ የሚያምን ሁሉ በምን ስም? በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። ንስሐ ግቡ ብሎ የነገራቸው ጴጥሮስ በክርስቶስ ኢየሱስ ስም የሚያምን ሰው ንስሐ ገብተው ስለሆነ በክርስቶስ ኢየሱስ አምነው ስለሆነ እነዚህ ሰዎች የሚጠመቁት የኃጢአት ስርየት የተገናኘው ከዋጋው ሳይሆን ካመኑት ስም ጋር ነው። ክብር ለአምላካችን ለእግዚአብሔር ይሁን። የኃጢአት ይቅርታ የሚገናኘው በክርስቶስ ኢየሱስ ባለ እምነት ነው። ለምን? በእርሱ የሚያምን ሁሉ በምኑ? በስሙ ይላል። በማን ስም? በክርስቶስ ኢየሱስ ስም ምን ይቀበላል? የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። አለቀ። የኃጢአት ሁሉ ስርየት የተገናኘው ከማን ጋር ነው? ከኢየሱስ ስም ጋር ነው። መጽሐፉ የሚናገረው ይሄንን እንጂ ውሃ የሚባል አዳኝ የለም። ለዚህ ነው አየህ፣ አሁን አንዴ የኃጢአት ይቅርታ አስገኘልህ ኦኬ እንበልልህ እንኳን ብለን ብናምን ኃጢአት ይቅርታ አንዴ ተጠምቀ ከዛ በኋላ የኃጢአት ይቅርታ በጥምቀት አይገኝም ማለት። በስሙ ግን ሁል ጊዜ የኃጢአት ይቅርታ ይገኛል። ሁል ጊዜ ዘመንህን ሙሉ ማለት ነው። አየህ፣ መጽሐፉ እየተናገረ ያለው ስለ ድንቅ ስሙ ስለ ክርስቶስ ኢየሱስ ነው እንጂ ስለ ውሃው አይደለም። ጴጥሮስ ውሃን አልሰበከም፣ ሰብኮም አያውቅም። ኢየሱስን ነው የሰበከላቸው። ወንጌል የሚለው ስለ ኢየሱስ ነው እንጂ ስለ ውሃ አይደለም። የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ምን የሚያደርገው? የሚያድነው። ብራዘር ሰይጣን እየመረጠ አይኖቻችሁን ከኢየሱስ ላይ እያነሳ ሌሎች ነገሮች ላይ እንድታደርጉ ነው እያደረገ ያለው። ባዘው ኢየሱስ ላይ ማተኮር፣ ኢየሱስ ላይ መመልከት፣ ጌታን ማየት በሚገባችሁ በእያንዳንዱ የህይወት ምዕራፋችሁ ላይ ኢየሱስን ያስጥላቸው። ለኃጢአት ይቅርታ ውሃ፣ ለመዳን ውሃ፣ የዘላለም ሕይወት ለማግኘት ውሃ። ብራዘር ስላንተ የሞተልህ ደሙን ያፈሰሰልህ ውሃ የሚባል ቁስ የለም። ስለ ሰው ልጆች ኃጢአትና በደል በመስቀል ላይ ዋጋ የከፈለው ስለ ሁላችን ኃጢአትና በደል ዕዳችንን ተሸክሞ በመስቀል ላይ የኖረው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ለዚህ ነው በመገረፉ ቁስል የተፈወስነው። እሱ ተገርፎ ነው ብራዘር። የተገረፈልህ ውሃ የለም። ስለ መተላለፋችን የደቀቀው ኢየሱስ ነው። የደቀቀ ውሃ የለም። ስለኛ መተላለፍ የደቀቀው ኢየሱስ እያለ በውሃ ነው የዳን ነው ይላል። በጣም ምስኪንነት ነው። በጣም ማለት ነው። ውሃን እንደምታምኑት ኢየሱስን ብታምኑ እንደው በህይወታችሁ በመንፈሳዊ ህይወታችሁ እንዴት እንደተቀየራችሁ። አሁን ጥምቀት ቤተክርስቲያን እንደምትሰብከው ኢየሱስን ብትሰብክ ኖሮ ትውልዱ ውሃን እንደሚያይ ኢየሱስን ማየት ቢችል ኖሮ በጣም የዘመናችን ትላልቅ ችግሮች በቤተክርስቲያኒቷ ውስጥ ይፈቱ ነበር። በጣም ትላልቅ ማለት ይሄ ሁሉ ትውልድ ወደ ሲኦል አይመራም። ውሃን እንደሚያምነው ውሃ እንደተሰበከ ጥምቀት እንደተሰበከ ቤተክርስቲያኒቷ ውስጥ
ቁርባን እንደተሰበከ ኢየሱስ ራሱ ቢሰበክ ይሄ ሁሉ ትውልድ ያርፍ ነበረ። በእንደዚህ አይነት አዚም ድንዛዜ ውስጥ ዘመኑን አይጨርስም ነበር። ብዙ ኦርቶዶክሳዊ ስለ ውሃ የመመስከር አቅም አለው። ውሸት አወራው? በትክክል እውነት ነው የተናገርኩት። ብዙ ኦርቶዶክሳዊ ስለ ጥምቀት አዳኝነት ይናገራል። ስለ ጥምቀት የተናገረበትን አንደበቱ እስቲ ስለ ኢየሱስ አዳኝነት ንገረኝ በሉት፣ መልስ የለውም። ብዙ አገልጋዮቻቸው ቤት ከፍተው ያውቃሉ፣ ጥምቀት ያድናል ብለው ውሃ ያድናል ብለው ለመናገር። አንድም ቤት ግን ከፍተው ይሄ ኢየሱስ ያድናል ብለው የተናገሩበት እስቲ ኑ ዛሬ ኢየሱስ ያድናል ብለው የመሰከሩበት፣ መዳን የምትፈልጉ ሰዎች ኑ በክርስቶስ ኢየሱስ አምናችሁ ዳኑ ብለው ቤት የመሰከሩበት አንድ ቤት የለም። ይኸው ስንት ዓመት? ከ3 ዓመት በላይ ሶሻል ሚዲያ ላይ አንድ ማለት ነው። ለምልክት የትኛውም የነሱ አገልጋይ የኦርቶዶክስ አገልጋይ ዲያቆኑ በሉት ቄሱ በሉት የትኛውም የኦርቶዶክስ አገልጋይ ኢየሱስ ያድናል ብሎ የመናገር ድፍረት የለው። ለምን? ቤተክርስቲያኒቷ ውስጥ የተሰበከ ኢየሱስ ስለሌለ። ከኢየሱስ ይልቅ ቤተክርስቲያኒቷ የሰበከችው ቁስ ነው። እኔ የኦርቶዶክስ አገልጋይ ነኝ። ኢየሱስ ያድናል። አንተ ውሸታም። እሺ እንኳን ደህና መጣ። ሁልጊዜ ክህደት እንዳወራችሁ እንኳን ደህና መጣ። አረቄስ ናቸው ወንድምነት። እሺ ወንድምነት ኢየሱስ ያድናል። አባዋዳ እንኳን ደህና መጡ። ቀሲስ አሁን ከካህናት እንደዚህ አይነት ስድብ ተገቢ ነው? ግን በእርሱ አንድ በጣም እና አያ ስትፈሳ እንጂ ስትጮህ እንጂ ስትፈሳ አይሰማትም ይባላል። አሁን የሚናገረውን ነገር ጥሩ ነው። በእውቀት ነው መሞገት። ታዲያ አሁን እሱ እንኳን ቢያጠፋ እርሱ በእድሜም እንደው አሁን እርሱ አለኝ ብለው ከሚሉትም ስልጣነ ክህነትም ያነሰ ነው አይደል? ኢየሱስ ያድናል ያለው ከኦርቶዶክስ በላይ አለ እንደ በኢትዮጵያ ምድር? እስኪ እሱን አሳዩታ፣ አውሩ ከዳንዬ ጋር ማለት ነው እኮ ኢየሱስ ያድናል። ይሄው ኦኬ፣ እሺ ጠይቃቸው። እኔ የኦርቶዶክስ ቄስ ነኝ አውቃለሁ። መለስኩልህ፣ አትዋሽ ለማለት ነው የገባሁት። ካንተ ጋር ማን ነው እኮ አባ እኮ ከመጡ አይቀር ተው እንጂ አይሩጡ ወጡ። ታዲያስ ሼም ነው አባ። እዚሁ ነው የሚውሉት። ቋሚ ተከታታይ ናቸው። በተረታቸው ነው ያወቅኳቸው። ወንድምነት ስታወራ መጥቶ ነበር መጀመሪያ። ልክ ነው። እስቲ አባ አሁን ግቡ። እዚህ ውስጥ አሁን በጣም ብዙ ተከታታይ ኦርቶዶክሶች አሉ። እውነት ኢየሱስ ያድናል ብለው የሚያምኑ ከሆነ ግቡ። እኔ አስረግጬ እነግሮታለሁ። ይሄንን ቃል የደገሙትን ቃል ደግመው አያወሩትም። ኢየሱስ እንደማያድን በራስዎት አንደበት አስመሰክሩታል። ይሄው በራስዎት አንደበት ማለት ነው። እሺ ተሙ ሰላም ዳኒ አመሰግናለሁ። እኔ ጴንጤ ነኝ። እሺ ቴንክ ዩ። ኑ እርሶ ካሉ እንደው ቄስ ሆነው ቁጭ ብለው እየሰሙን ያሉትና ኑ ግቡ፣ ግድ የለዎትም። ሌላም ዲያቆንም ካለ ማለት ነው። ቤተ ክርስቲያኒቷ ውስጥ አሁንም ቢሆን ሄዳችሁ ጠይቋቸው። ከኢየሱስ በላይ አመናችሁም አላመናችሁም የተሰበካችሁት ቁስ ነው፣ ኢየሱስ አይደለም። ቤተ ክርስቲያኒቷ ኢየሱስ ሲሆን ነው ባይዘዌ ሼም የሚይዛት ከኛ ጋር የምትከራከራት። ይሄው ይሄ ስም
መድረክ ከማድመቂያ ውጪ የሰው ህይወት አላደመቀም። ኢየሱስ ክርስቶስን ለመድረክ ማስዋቢያ ነው እንጂ የተጠቀሙት። ይሄ ኢየሱስ በሰው ህይወት ውስጥ ስፍራ የለው። ተሳስተሃል ካልከኝ ተው ከምትል ናግባና ሞግተኝ፣ ኑግቡና ሞግቱኝ። አባዬው እድል ሰጥቶታል። ይሄ ኢየሱስ ከመድረክ ያለፈ ስራ የለውም። ከመድረክ ያለፈ ስራ የለውም። እሺ ታንክስ። ሰላም፣ እንዴት ነህ? ሰላም፣ እግዚአብሔር ይመስገን። ከየት ቤተ እምነት? ክርስቲያን ነኝ። ክርስቲያን ነኝ ማለት ክርስቲያን ነኝ ማለት በክርስቶስ ያመንኩ። የቸርች ነህ? አይ ቸርች ምናምን የለኝም። ለምን? አንብቤ እንትን አይ በማንበብ ነው ራሴን ያቆምኩት። ጌታን ተቀብለሃል? አልተቀበልኩም። ተቀብላል ማለት አምነዋለሁ አምነዋለሁ በሚለው እንጂ ተቀብላለሁ እናንተ በምትሉት አይነት አይደለም። በምን አይነት ነው ጌታን የተቀበልከው? አይ ምልህ እንዲህ የጠለቀ እንትን የለኝም ነው። እንዲህ አሁን የቸርች ነው በእንትን የትዊል ምናምን በሚለው ውስጥ አታገኘኝም ብዬ ነው። እኔን ጌታ ግን ትወደዋለህ? በጣም ስላንተ ኃጢአትና በደል እንደሞተልህ ታምናለህ? አዎ እንደዚህ ነገሮችን እንኳን የሆነ በማንበብ ያገኘኋቸው እንትኖች ናቸው። ኦኬ ሶ እውቀት አለኝ እያልከኝ ነው ያለው? አይ እንደዛ ማለት አይደለም። እሺ ከዚህ ጌታ ጋር ቃል ኪዳን ፈጽመሃል? አልፈጸምኩም። አይ ማለት ቃል ኪዳን ማለት እንደምትወደው ህይወትን ለሱ መስጠት እንደምትፈልግ ከዛሬ ጀምሮ ብለህ ህይወትን ለሱ የሰጠህበት ቃል ኪዳን የገባህበት ሞመንት አለ? የለም እንደዛ የለም። ለርዳ ፈቃደኛ ነህ? አሁን እንጸልይ። ምን አሁን አባባሌ ገብቷል። ምን እንደ ጥያቄ ነው የምጠይቀው ማለት ልክ ከሆንኩም ልክ ነኝ ካልሆንኩም ተስተካክለኛለህ ብዬ ነው። እሺ አሁን ድነናል ሲባል ነው ጴንጤ ድኗል አላለም ሲባል ወይ ክርስቲያን ኦርቶዶክስ አለ ሙስሊም አለ ጴንጤ አለ ምናምን ነገር እና አሁን ድኗል የምትለው ማለት ከምን አንግል ነው? እየተቆራረጠ ድምጽ እየተቆራረጠ ነው። እሺ አሁን ይሰማል መሰለኝ። እሺ ማለት ጴንጤዎች አልዳኑም ብለህ እዛ ጋር ስትጽፍ ድኗል የምንላቸው ደግሞ ሜቢ ዳኑ ደግሞ ኦርቶዶክስ ልንላቸው እንችላለን ወይ ሙስሊሞችን ሊሆን ይችላል። ማለት መስፈርቱ ምንድነው? ይደኛለው ልልህ በፈልግና ምንድነው መስፈርቱ? እቺን ብቻ ብንነግረኝ የታች ሞኝ መስማት ይችላል። የእግዚአብሔር ልጅ ኢየሱስ ክርስቶስን ማመን ማመን ማለት ሁላችንም ማለት አምናለሁ። ለምሳሌ እኔም ክርስቲያን እንዲሆን ዶሚኒሽን ውስጥ ባልተጠቀለልም ነው ክርስቲያን ነኝ ብዬ ስለማምን አምናለሁ። ስለዚህ ድኛለሁ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስን ታምነዋለህ? የህይወት ጌታና ዳኛ አድርገህ ተቀብለዋል? ያው አነባለሁ አውቀዋለሁ ማለት በማንበብ ነው የሚለው ማለት እኔ ስለ እውቀት አልጠየቅኩም፣ ስለ ልብ ውሳኔ ነው የጠየቅኩት። ኦኬ ብዙዎች ስለ ኢየሱስ መረጃ አላቸው። ስለ ኢየሱስ መረጃ አለህ ወይ አላልኩም። ይሄንን ጌታ ተቀብለከዋል ወይ ነው ያልኩት። አምነከዋል ወይ ነው ያልኩት። ይሄን ጌታ አዎ አምነዋለሁ በሚገባ። ኦኬ ወስነሃል? የንስሐ ጸሎት ጸልያል? አይ እንደዚህ ነገር ውስጥ እንኳን አልገባሁም። ይሄንን ጌታ ታዲያ መከተል እየፈለክ
እንዳታደርገው ታዲያ ምን ከለከለ? ለምን ትዘገያለህ? ማለት ትክክለኛውን መንገድ እስካቅ ነው። በእርግጥ ይሄ እኮ ስለ መንገድ አይደለም እያወራሁኝ ያለሁት፣ ስለ ኢየሱስ ነው እየነገርኩ ያለሁት። ገባኝ እኮ ማለት ስለ ቤተ እምነት አይደለም እኔ እያወራሁ ያለሁት። ገባኝ እኮ። አሁን ለምሳሌ አንተም ጴንጤ ሆነ ስለ ክርስቶስ የምታወራው፣ ኦርቶዶክስም ስለ ክርስቶስ ነው፣ ሜቢ ካቶሊክ ጆባ ምን አጠቃላይ በክርስትና ዶሚኔሽን ሰሉት በጠቅላላ ክርስቶስን ይጠሩታል። እና ሜቢ አንዱ ጋር ትክክል ያለው አንዱ ጋር ብቻ መቼም ሁሉም ጋር እውነት አይኖርም። አዎ ጆባ ትክክል ነው ታምናለህ? እሱን እኮ ነው የምልህ እኔ አሁን ለመለየት መንገድ ለእንትን ላይ ነኝ የምልህ ይሄንን ነው እንጂ አሁን ክሊር ሆነ። ችግር የለም። የጆባ ዊትነስ ላይ ያለው ኢየሱስ ትክክል ነው ታምናለህ? ሜቢ ነው በዚህ ሰዓት ላይ ዲቴል እያወቅኩት ነው የምልህ ስለ ጆባ ስም ቢያንስ ስለ ኦርቶዶክስ ክርስቶስ የሚለውን ነገር ቢያንስ ትንሽም ቢሆን ለማወቅ እንትን ማቴ ትንሽ አውቃለሁ። ግን የእሱንና ትንሽ የፕሮቴስታንቱን ይመስለኛል። ስለዚህ እንኳን ብዙ ጥልቅ እውቀት ሳታውቀው እንዴት ትክክል ነው ትላለህ ታዲያ? አይ ትክክል ነው አይደለም። አንዱ ጋር ግዴታ ትክክል ነው ነው እኮ። ያላወቅከውን ነገር እንዴት ትክክል ነው ትላለህ ነው ጥያቄ። እነሱ ትክክል ነው ብሎ የተቀበሉበት የራሳቸው እይታ ስላለ ነው። እኔ ስላንተ እይታ እኮ ነው እየጠየቅኩ ያለው እኮ ማለት ይቅርታ ስምን እዚህ ጋር ዳንኤል እና ምን መሰለህ አሁን ኦርቶዶክስ ክርስቶስ አለ፣ ጴንጤ ጋር አለ። ና አንተ በምን አወቅኸው ነው ኦርቶዶክስ ጋር ክርስቶስ እንዳለ፣ ጴንጤ ጋር ክርስቶስ እንዳለ፣ ጆሆ ዊትነስ ጋር ክርስቶስ እንዳለ? አንተ ከነዚህ ዲኖሚኔሽን ውጪ ነህ። የምታወቀው ምናልባት በስማ በለው የተወራ ባሉባልታ የተነገረ ነገር ካልሆነ በስተቀር ከነዚህ ዲኖሚኔሽኖች ውስጥ ከማንኛውም አይደለሁም ብለሃል። ስለዚህ አሁን አንተ ኦርቶዶክስ ጋር ክርስቶስ ይኖር አይኖር ምንም የምታውቀው ነገር የለም። ምንም ጴንጤ ጋር ክርስቶስ ይኖር አይኖር ምንም የምታውቀው ነገር የለም። ካቶሊክም ጋር ይኖር አይኖር የምታውቀው ነገር የለም። ለምን? ሰው ክርስቶስን የሚያውቀው በአንድ ቤተ እምነት ውስጥ ሆኖ ሲማር ነው። አሁን በኦርቶዶክስ ሃይማኖት ውስጥ ከሆነ በኦርቶዶክስ ሃይማኖት ውስጥ ሆኖ ሲማር ነገረ ክርስቶስን ያውቃል ማለት ነው። እና እኔ በኦርቶዶክስ ስለሚመለከው ክርስቶስ ነገረ ድነትን ወይ ነገረ ክርስቶስን ስለተማረ ትምህርተ ስጋዌ ያውቃል ማለት ነው። ከኛ ጋር ብትሆን ከኛ ከወንጌላውያኑ ተርታ ብትሆን ኦኬ፣ በእኛም ጋር በቤተ ክርስቲያን ነገረ ክርስቶስን ስናስተምር ታውቃለህ ማለት ነው። ስለዚህ ካቶሊክም ጋር ብትሆን ካቶሊክ ጋር ሲያስተምሩ ታውቃለህ። ሌሎችም የምጠራቸውም በክርስትና እምነት ውስጥ የሌሉ ግን አንተ ናቸው ብለህ የምጠራቸው እንደ ኦን ጂሰስ እንደ ጆቫ ዊትነሶችንም እነሱም እንኳን ራሱ የሚሉትን ለማወቅ ቢያንስ ከነሱ ጋራ ወይ ከነሱ ጋራ ሆነ ወይ በእነሱ ውስጥ ሆነ ትምህርቱ መማር ነበረብህ። አሁን አንተ ምንም እውቀት የለህም። መተህ ምንድን ነው ያልከን? ጆቫ እንደዚህ ይላል፣ እስላም እንደዚህ ይላል፣ ከተማ እንዲህ ይላል፣ እናቴ እንዲህ ትላለች፣ አያቴም ደግሞ እንደዚህ ይላሉ፣ አጎቴም እንዲህ አይነት አስተያየት ይሰጣል፣ ጴንጤዎችም እንደዚህ ይላሉ፣ ኦርቶዶክስም ደግሞ እንዲህ ትላለች። ምንም እኮ እውቀቱ የለም። ለምን ገባህ? እምነት የለህ። ካለህም የራስህን ያለው የራስህን ክርስቶስን አስረዳ። የጴንጤውን ለኛ ተው፣ የኦርቶዶክስንም ለኛ ተው። ምክንያቱም እኛ ከዛ ስለመጣን ከኦርቶዶክስ ስለመጣን እናውቀዋለን። ለምን? እዛ አገልጋዮች ስለነበርን ማለት ነው። ስለዚህ አሁን አንተ የራስ ዲኖሚኔሽን ላይ ቆመ በግልህ የመሰረተው አለ። የትኛውም ተቋማት ውስጥ አይደለም። የሃይማኖትን ተቋም አንፈልግም፣ ክርስቶስን አምናለሁ ክርስቲያን ይብላ። የራስን የግልህን ክርስትና ነገርን ኦርቶዶክስ፣ ካቶሊክ፣ ጴንጤ ሳትል ማለት ነው። ቴንክ ዩ። እሺ እኔ ለምን እንዲህ አግሬሲቭ ሆነ እንደምትናገር አንተ አልገባኝም። እኔ ሲጀምር እንደዚህ የጥላቻ ንግግር አለው ብራዘር። እኔ አግሬሲቭ አልሆንኩም። የማታውቀውን አታውራ ነው። የሌለህበትን ቤተ እምነት ለምን ታወራለህ? አይደለም አውቃለሁ አልኩም። ለምሳሌ አንተም ጴንጤ ሆነ ክርስቶስን ትጠራለህ፣ ኦርቶዶክስም ይጠራል። ሁሉም እየጠራ ነው አይደል? አይመለከትም ስለኛ። እኛ ብንጠራው ምን ብለን እንደምንጠራው ጴንጤዎች ስለሆንን ኦርቶዶክሳውያን ቢጠሩ ምን ብለው እንደሚጠሩት እናውቃለን። ኦርቶዶክስ ሲጠሩት እንኳን ምን ብለው እንደሚጠሩት ምን ብለው እንደሚያምኑ እናውቃለን። ከዛ ቤተ እምነት ስለወጣን። አንተ እኮ ምንም የትኛውም ቤተ እምነት ውስጥ የለም። እኔ አግሬሲቭ አልሆንኩም። እንደው ከሆንኩም እንጂ እኮ አላነብም አላልኩም እኮ። ኦኬ በቃ አንተ የምታነበውንና ያነበብከውን የምታውቀውን ክርስቶስን ንገረን። ስለ ኦርቶዶክሱ ክርስቶስ የምታውቀው ነገር የለም። ምክንያቱም ከዛ ቤተ እምነት ውስጥ አይደለም። ስለ ካቶሊክ ወይ ኦርቶዶክስ ማለት ስለ ካቶሊክ ኢየሱስ በካቶሊክ እንዴት እንደሚሰበክ ነገርን ብንል የለም። እሺ ስለኛም ብለን ምንድን እኛ ውስጥም የለም፣ ከኛ ጋር አይደለም
እኔ እኮ የተናገርኩት እኮ ስለ ክርስቶስ ምን ታውቃለህ ስላለኝ እኔ የማውቀው ነገር ቢኖር ሁሉም ጋር ክርስቶስ ስለሚጠራ አንዱ ጋር ነው። አንተ ስለ ራስህ ስትጠየቅ እንዴት ቆይ ስለ ክርስቶስ የምታውቀው ነገርኝ ብሎ ሲል ሁሉም ጋር ክርስቶስ ስለሚጠራ ብለህ ትላለህ? የራስህን የጠራኸውን ያመንከውን ተናገር። ስለ ራስህ እኮ ነው የተጠየቀው። እውነተኛው ክርስቶስ ነው ያለኝ እኮ አንተ አትሰማም እንዴ? እውነተኛው ክርስቶስ የቱ ነው ስላለኝ ነው እኔ ታውቃለህ። እውነተኛው ሁሉም ስለሚጠሩት እውነተኛው ለማለት አንተም ልጠይቅ። አንተ የምታውቀው እውነተኛው ክርስቶስ ነው አይደለም? እኔ ለራሴ ማን ነው በቃ ስለዚህ ራስህን ተናገር። እውነተኛ ክርስቶስ ነው ብለህ የምትለው አሁን እሱ የትኛው ነው ክርስቶስ እውነተኛው ብሎ ካለ እኔ አላውቅም ብለህ ዝም ብለህ ያንተንም ሁሉ ጨምረህ ያንተንም አታውቀውም፣ የኦርቶዶክስን አታውቀውም፣ የካቶሊክን አታውቀውም፣ የፔንቴውን አታውቀውም። ስለዚህ እነሱን እንኳን ቢርቁ ያንተን ግን ታውቀዋለህ። አንተ አሁን ያለህበት ለብቻህ የፈጠርከው እንደ ፍጥረት ሲግም የፈጠርከው አለ አይደለ? በቃ እሱኛውን ነገር እሱኛው እውነተኛ ስለሆነ ያንተ ብለህ ያልከን እውነተኛ መሆኑን እንድናቀልህ እሱን አስተዋውቀን። ቴንክ ዩ። እኔ የራሴ ክርስቶስ የለኝም። እኔ መጽሐፍ ቅዱስ በማነበው በማውቀው ልክ ብቻ ነው እንጂ እማውቀው እኔ ራሴ የፈጠርኩት ክርስቶስ የለም። እንዴት ነው ማለት ከአንተ ጋር እንዴት እንዳልተግባባን አልገባኝም። እሺ ያነበብኩትን ልንገርና ስህተት ካለ ንገረኝ። እሺ